ስጋው ደግሞ ሰይጣንን የሚያሸንፍ ነው። ማንም ከዚህ ጋር የሚወዳደር ነገር የለም። ምስጢረ ጥምቀትንም ደግሞ ሲያጥራቸው እያየን በኋላም ደግሞ ወለወላቸው ይላል። የሚገርም ወለወላቸው። አሁን ለሐዋርያት ህብስተ ሕይወት ነው፣ ለይሁዳ ደግሞ ህብስተ ሞት ነው የሆነው። ቀዳሲያኑ ወይም የሚቀድሱት ልኡካኑ እግራቸውንም እጃቸውንም ይታጠባሉ። ቀደም ሲል ከቅዳሴ በፊት ምናልባት ከተማ ሆኖ አዲስ አበባ ካላስቸገረ በስተቀር ወዋ ሰይጣን ምስለ ውእቱ ህብስት ከህብስቱ ጋር ሆኖ አብሮ ጎረሰው። ሐዋርያት ከበበ እግረ አርዳኢሁ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ ሃሌሉያ ሃሌሉያ ሃሌሉያ። ሰላም ጤና ይስጥልን። የተወደዳችሁ ክቡራንና ክቡራት ተመልካቾቻችን ከአዲስ አበባ ሀገረ ስብከት ሚዲያ የሚተላለፍላችሁን ልዩ ኦርቶዶክሳዊ ፖድካስት ነው። በዚህ በኦርቶዶክሳዊ ፖድካስት የተለያዩ ሀሳቦች እናነሳለን። ስለ ታሪክ፣ ስለ ትምህርት ሃይማኖት፣ ስለ ስርዓት እንዲሁም ደግሞ ወቅታዊ ጉዳዮችን እናነሳለን። እንግዲህ ይህን መርሃ ግብራችን ዛሬ ስንቀጥል በሰሞነ ሕማማት ነው። እንኳን ለሰሞነ ሕማማት ለተከበረው ለተቀደሰው መከራ ሞቱን ለምናስታውሰው ሳምንት በሰላም አደረሳችሁ አደረሰን ማለት እንወዳለን። እንግዲህ በዚህ በሰሞነ ሕማማት ደግሞ እያሳለፍን ያለ ነው በተለያየ ስርዓት ነው። እግዚአብሔር ለዋጋ እንዲለን ለበረከት እንዲለን የእርሱ ቅዱስ ፈቃዱ ይሆንልን። ዛሬ በዚህ ኦርቶዶክስ ፖድካስት መርሃ ግብራችን ላይ አንድ ጉዳይ ልናነሳ ነው። ከዚህ ከሰሞኑ ጋር ከሰሞነ ሕማማት ጋር በተገናኘ መንገድ ያም ጌታችን መድኃኒታችን ኢየሱስ ክርስቶስ ተላልፎ የተሰጠባት ምሽት አለች። ያቺ ደግሞ ጸሎተ ሐሙስ ብለን የምንጠራት ወይም ደግሞ የመጨረሻዋ ምሽት ናት። ጌታ በዚች በሐሙስ ምሽት በሚል ርዕስ እናነሳለን፣ ጉዳዮችን እናነሳለን። አብራችሁን ልትቆዩ በአክብሮት እንጠይቃለን። ለዚህ ጉዳይ ደግሞ መምህራችንን ጋብዘናል። በኦርቶዶክሳዊ ፖድካስት መርሃ ግብራችን ማለት ነው በሀገረ ስብከታችን ሚዲያ መዝገበ ጥበብ የኔታ ልሳነ ወርቅ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ መምህር ናቸው። እሳቸው ጋር እንቆያለን። አብራችሁን ልትቆዩ በአክብሮት እንጠይቃለን። ከኛ ጋር ሆኑ። የኔታ እንኳን ደህና መጡ። በጣም እጅግ አድርጌ አመሰግናለሁ ጥሪያችን አክብረው ስለመጡ። ኦርቶዶክሳዊ ፖድካስት ነው የሚለው መርሃ ግብራችን። በዚህ ፖድካስት የመጀመሪያ እንግዳችን ነው። እድለኛ ነኝ ማለት ነው። በድጋሚ በጣም አመሰግናለሁ። ስለ ሰሙነ ሕማማት ነው መቼስ ዛሬ የምናነሳው። ጌታ በሐሙስ ምሽት በሚል ርዕሰ ጉዳይ ነው። በመጨረሻው ምሽት ጌታችን መድኃኒታችን ኢየሱስ ክርስቶስ ስላደረገው፣ ስላስተማረን፣ ስለፈጸመውን ነገር ልናነሳ ነው። ሰሙነ ሕማማት አይደል? እንደው ግን ስለ ሰሙነ ሕማማት ሀሳቦችን ቀደም ብለን ብናነሳ መግቢያ እንዲሆነን ብለን ነው። ጸሎተ ሐሙስን በደንብ በሚገባ እናነሳለን። እንደው ሰሙነ ሕማማት የኔታ በትምህርት ቤት በቆሎ ትምህርት ቤት በትርጓሜ በተለያየም የትምህርት መስክ በነበሩበት፣ ምክንያቱም በዜማውም በትርጓሜውም አሉ የምንለዎት የቤተ ክርስቲያናችን ሀብት ነዎትና እንደው የሚያስታውሱት ትዝ የሚሉት እንዴት ሰሙነ ሕማማት ሲመጣስ ምን አይነት ድባብ አለው? በተለይ በልጅነት በትምህርት ቤት ሰዓት ላይ። በጣም ጥሩ። ይትባረክ እግዚአብሔር ዘሰምዕ ሕማማተ ወልዱ ክብረ ወስብሐተ ይላል ቅዱስ ዮሐንስ አፈወርቅ። እግዚአብሔር ይክበር ይመስገን። ምክንያቱም ሕማሙ የመድኃኔዓለም ሕማም የእኛ ሰላም፣ የመድኃኔዓለም ሞት የእኛ ሕይወት፣ የመድኃኔዓለም መታሰር የእኛ ክብር ስለሆነ ይትባረክ እግዚአብሔር ዘሰምዕ ሕማማተ ወልዱ ክብረ ወስብሐተ የልጁን ሕማማት ወይም ሕማም ክብርና ምስጋና ጌትነት ብሎ ሰይሞታል ይላል እና እንግዲህ የትንሣኤው ዋዜማ ነው ሕማሙ። የትንሣኤው ዋዜማ ነው። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕማማት ልዩ ድባብ አለው። የምንባባት፣ የጸሎት፣ የስግደት፣ ከቤተክርስቲያን የመዋል፣ የብሉያት እንግዲህ በሕማማት የማይነበቡ መጻሕፍቶች የሉም። በብሉይ ኪዳን ያሉት 46 ብሉያት፣ በሐዲሳት ያሉት 27። ከዚያ ውጭ ደግሞ ሃይማኖተ አበው፣ አጠቃላይ ሃይማኖተ አበው
ከዚያም ውጭ ደግሞ ዳዊቱ 150ው ዳዊት በጸሎት በየሰዓቱ ይዘለቃል። ከዚያም ደግሞ የእነ አባ ጊዮርጊስ የሊቃውንቱ መጻሕፍት ደግሞ ይነበባሉ። ኪዳን ትምህርተ ዋት ትርጓሜ ይተረጎማል። ራሱን ችሎ ደግሞ መልክዓ ሕማማት የሚባል አለ። መልክዓ ሕማማት ከሕማሙ ጋር የሚሄዱ በስንኝ የተገጠሙ ልዩ የሆነ ዜማም ያላቸው ቅዱስ ያሬድ ያዘጋጀላቸው ኪርያላይሶን የሚለው ለከ ኃይል የሚለው ብዙ ነው እና እንግዲህ በዚህ ንባብ የሚችለውና የማይችለውም የሚታይበት ነው። በዚህ በሕማማት አንባቢ፣ ሰማኢ፣ ተርጓሚ እነዚህ ያሉ አንባቢ ያለ፣ አስነባቢ ያለ፣ ተርጓሚ ያለ፣ ሰማኢ ደግሞ አለ፣ ተመልካችም አለ እና ስርዓት አለው እና እንደው የሚገርመው በዚህ በሕማማቱ አንድ ቄሰ ገበዝ ነበሩ ይባላሉ እና ንባብ ትንሽ ያጥራቸዋል። እንደው በተለይ በጥንቱ ጊዜ እንግዲህ ብራናው ሲሆን ለማንበብ ትንሽ ያስቸግራል። በጣም ነው የሚያስቸግረው እና ቄሰ ገበዙ እንግዲህ ዋናው መጻሕፍትን የሚያወጧቸው እሳቸው ናቸው እና ንባብ ግን ትንሽ ያጥራቸው ነበር ይባላል። መጻሕፍትን የሚያወጡት እሳቸው ናቸው። እና ንባቡ ላይ ትንሽ መላሹ ይበዛባቸዋል። ደግሞ እንግዲህ ከሊቃውንቱ በጣም ካሉበት ትንሽ መጎማጎምም አለ። ገቢር ተገብሮ ካለየ አናባቢውን፣ ተነባቢውን፣ ተነሽ፣ ወዳቂ፣ ሰያፍ፣ ተጣይ እነዚህን አራቱን የመንባባት ሕግ ካለየ ይቸገራል ማለት ነው እና እኒያ ካህን እንዲህ እያሉ ለዘመናት ሲቸገሩ ይኖራሉ እና ልጅ ይወልዳሉ። ልጁን ወልደው ያ ልጅ በሚገባ ደህና ንባብ ቤት ትምህርት ቤት ይሰዱታል። ያ ልጅ ፈጣን ይሆንና የአባቱንም ዝቅ ማለት አይቷል። በደንብ አድርጎ ንባቡን እዚያ ቅኔውን እዚያ ሌሎን ትርጓሜውን ተምሮ ይመጣል። በሕማማት ከች ይላል። እንግዲህ በህሊናው አባቱ ሲሳቁባቸው አይቷል። እሳቸውም በሊቃውንት ፊት ማለት ነው። በሊቃውንት ፊት እንደው በቃ እንግዲህ እነሱ ፊት ማንበብ በእሳት ፊት ገለባ እንደመቆም ማለት ነው። እንደው በዚህ በታላላቁ ማለት ነው። በሰማዩን በተለይ ትልልቅ ሰዎች ባሉበት እና እነዚያ ደግሞ እነዚህ ትንቢተ ኢሳይያስ ሲነበቡ ያስቸግራሉ። እነ ዳንኤል ሲነበቡ ተነሽ ተጣዩ ያስቸግራሉ። ግሳቸውም ለየት ይላል ማለት ነው እና ያ ልጅ ተምሮ ወዲያው ደርሶ ይመጣላቸዋል። ሲመጣ ናንብ ይላባላል። እዚያ ያ ልጅ ሊያነብ ሲቀርብ ካህኑ አብረው መቋሚያቸውን ይዘው ይሰለፋሉ። አባቱ ማለት ነው። አባቱ ከልጃቸው ጎን ይቆማሉ። ያ ልጅ እንደ ያኔ የብራና መጽሐፍ እንደ እሳት አቃጥለዋ በለው ሲል ማን እንደሚደርስበት እነዚያ ሊቃውንቱ ኧረ በለው የአባት ጠላት ነው ጥሩ አድርገህ በለው። እሳቸውም ደግሞ ልክ እንደሚመታ ሰው አብረው መቋሚያ ተደስተው ማለት ነው። በንባቡ ማለት ነው። በንባቡ ልጁ እንደው ሲያቃጥለው ያንን ኢሳይያስ ቀርቦ ሲያቃጥለው አንድ ጊዜ ንባቡን አንድ ጊዜ ትርጓሜውን ሲለው ተደሰቱ እና ያ ሊቃውንቱ ኧረ በለው ጥሩ አድርገህ በለው እንደ አባትን ሲያዋርድብህ የኖረ የአባት ጠላት ነው አሉት ይባላል። በዚህ በሕማማት በንባቡ ነው። አዎ እና በቃ የንባብ ወቅት ነው፣ የጸሎት ወቅት ነው፣ የስግደት ወቅት ነው። በሕማማቱ በቃ ብዙ መጻሕፍት የሚነበቡበት ሁልጊዜ የሚነበባል፣ ግን እንደ ሕማሙ አይደለም። ብዙ ሰፊ ጊዜ በንባብ ሰፊ ጊዜ ምክንያቱም እንደሚታወቀው በሕማማት ቅዳሴ የለም፣ ቁርባን የለም፣ ሌላ አገልግሎት የለም። አገልግሎት ምንድነው? ስግደት፣ ንባብ፣ ጸሎት፣ አስተብርኮ ያንን የምናደርግበት ነው አጠቃላይ ማለት ነው እና በሕማሙ ብዙ እንትን አለው። እንደውም አንድ ሊቅ ደግሞ አሉ ይባላል የእንታክሎግ የሚባሉ ናቸው። በጣም መጽሐፍ የቅኔ የተማሩ ናቸው እና ታምረ ኢየሱስ ሲነበብ እዚህ ታምረ ኢየሱስ እንግዲህ ስለ ክርስቶስ እድገት ለምሳሌ ከገማልያል ሄዶ ተማረ። ሲማር አሌፍ በል አለው። አሌፍ ብሎ ይማራል ክርስቶስ። ቤት በል ሲለው አሌፍ ቢል ምን ትርጓሜው? አሌፍ ማለት ትርጓሜው ምንድነው ብሎ ጠየቀ። ከዚያ በኋላ መምህሩ እንዲሁም ጸሐፊውን ቀዩን ቀለም ከጥቁሩ ቀለም ጥቁሩን ቀለም ከቀይ ቀለም አደባልቅ ሲቀላቀልበት ወላጅ አምጣ ተብሏል ክርስቶስ ማለት ነው እንግዲህ እና ወላጅ እናቱ ደግሞ ድንግል ማርያም መጣለች እና ያን ጊዜ ገርፈውታል ይላል እዚያ ታምረ ኢየሱስ ላይ ገና በሕፃንነቱ እና ዕለተ ዓርብ ላይ ሲሰሙት ይህንን በሕፃንነቱ ተገረፈ የሚለውን ሲሰሙት ግርፋቱን ለካን በሕፃንነቱ ጀምሮ ነው እኔ የዓርብ ብቻ መስሎ የነበረ አሉ። የዓርብ ግርፋት የዓርብ ጥብጣብ የነበር የመሰለ ለካን በሕፃንነቱም ሲገረፍ ነው የኖረ ከሕፃንነቱ ጀምሮ ነው ብለው አነጻጸሩት። እንግዲህ ከዕለተ ዓርብና በገማልያል ቤት የነበረውን በጉባኤ ቤቱ የነበረበትን የደረሰበትን እንዲህ ብለው በሕማማቱ ያመሰጥራሉ ባጭሩ ማለት ነው። ያመሰጥራሉ። በጣም ኢትዮጵያውያንም መቼስ የመጀመሪያው ሐዋርያችን የኛም
ባኮስ ወይም አቤሜሌክ ወይም መልከጼዴቅ ብለን ጃንደረባው ሲያነብ ነው መቼስ ትልቁን መከራሞቱን ሲያነብ በጣም ብዙውን ጊዜ ደግሞ ለንባብ ነው ቦታ የምንሰጠው በህማማቱ በጣም ትልቅ ትምህርት ያለው ነው። በጣም ነው የማመሰግነው። እንደመነሻችን የንባብ ሳምንት ይባላል። የንባብ ሳምንት ነው ባጭሩ፣ የንባብ ሳምንት ነው። ጸሎቱ ሁሉ ከንባብ ጋር የሚያያዝ ነው። ሌላ ጊዜ ረጅሙ እንግዲህ በከበሮ በጸናጽል በልዩ ልዩ አገልግሎት ነው የምናገለግለው። ይሄ ግን የንባብ ሳምንት አንደኛ የብሉይ ኪዳን ሳምንት ነው። መስቀልም አይሳለምም፣ እግዚአብሔር ፊት አይባልም፣ ብዙ ስርዓቶች አሉ አይደለም። ብሉይ ኪዳን ደግሞ ልክ ከፍ ያለ እንደ ቅዱስ ያሬድ ዜማ ያለ አልነበረም፣ ወይም ሌላ አገልግሎት ስላልነበረ ያንን የምናስታውስበት ነው። 5500 ዘመን አጠቃላይ ብሉይ ኪዳን ደግሞ ንባብ ነው። ብሉይ ኪዳን ንባብ ይባላል፣ አዲስ ኪዳን ትርጓሜ ይባላል። ስለዚህ ብሉይ ኪዳንን ስናስበው ንባብ ነው፣ አዲስ ኪዳን ደግሞ ትርጓሜ ነው። ብሉይ ኪዳን ይወርዳል ይወለዳል ነው፣ አዲስ ኪዳን ወረደ ተወለደ ነው እና የንባብ ጊዜ ነው። ማለት ነው። እውነት ነው። ክርስቶስ መጥቶ የመጀመሪያውን አገልግሎት በንባብ ነው በቤተ መቅደሱ ገብቶ። መልካም እንደው ስለ ጸሎተ ሐሙስ ከምናነሳ ቀደም ብለን ይሄኛውን ብናነሳ ብለን ነውና ወደ ጸሎተ ሐሙስ ጉዳይ እንምጣና ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የመጨረሻው የመሰናበቻ በተለይ በማታው ሰዓት በራት ሰዓት ነበር። ከዚያ በኋላ ተላልፎ የተሰጠበት ሰዓት ስለነበር ማለት ነው። ምንድን ነው ግን በመጨረሻው ሰዓት ደቀ መዛሙርቱን ከዚያን ያክል ዓመታት አብሮ ቆይቶ የመጨረሻውን ራት ያደረገው በምሽት ሰዓት ነው? ምንድን ነው ትርጓሜያችን? ከመጽሐፍ ቅዱስ ከእስራኤላውያን ታሪክ ብሉይ ኪዳንስ ምን ይነግረናል? ለምንድን ነው ምሽቱን የተመረጠበት? በጣም ጥሩ እንግዲህ ኦሪትን በምሽት መተርጉማንም ቅዱስ ጳውሎስም እንደነገረን ኦሪትን መቆያ ናት፣ ለሐዲስ ኪዳን መዳረሻ። ኦሪት ማለት ብርሃን ናት። ብርሃንነቷ ግን ከወንጌል ወይም ከክርስቶስ የምታደርስ እንጂ ፍጽምት አይደለችም። የተሰራችውም በሙሴ አማካኝነት ነው። ራሱ ሰው ሆኖ የሰራት ክርስቶስ ወንጌልን ነው። ብሉይ ኪዳን የተሰራች በሙሴ አድሮ ሰርቷታል ማለት ነው። ስለዚህ አሁን ምሽት ስናይ መቼም ከብርሃን በፊት ጨለማ ነው። ከፋሲካ በፊትም ጾም ነው። ከበጋ በፊትም ክረምት ነው። ከክረምት ቀጥሎ ምንድነው የሚመጣው? በጋ ነው። ጨለማው ሲያልፍም የሚመጣው ብርሃን ነው ማለት ነው እና ሀለፈት ሌሊት ወመጽአት መዓልት፣ ሌሊቱ አለፈ መዓልቱ ደረሰ። ሌሊት ኦሪት አለፈች፣ መዓልት ወንጌል መጣች። መዓልት ወንጌል ሐዲስ ኪዳን ማለት ነው እና ይህች ምሴተ ሐሙስ ጸሎተ ሐሙስ ሕጽበተ እግር ተብላ ትጠራለች። ምሴተ ሐሙስ ራሱን ችሎ ጸሎተ ሐሙስ ተብሏል፣ ሕጽበተ እግር ተብሏል። ምሴተ ሐሙስ የሐሙስ ደግሞ ምሽት ተብላለች እና ይህች ሐሙስ እንግዲህ የምናገኛት መጻሕፍት ሁሉ አስቀድመው ነቢያትም ተንብየዋል፣ ተናግረዋል። እስራኤላውያንም የወጡባት ዕለት ናት። ከየት? ከግብፅ። ከማን አምልጠው? ከፈርዖን ከሰራዊቱ ከአገዛዙ አምልጠው ባሕረ ኤርትራ እንደ ግድግዳ እንደ ተራዳ ሆኖ በሙሴ በትር ተከፍሎ 7 ደመና ተጋርዶ እንግዲህ በላይ 1 ደመና በታይ 1 ደመና በቀኝ በግራ አንደኛው ደግሞ ጠርጎ የሚቆይ ደመና ሆኖ በዚህ ደመና መካከል እግዚአብሔር ባሕርን ከፍሎ አሻግሯቸዋል። ሰጠቀ ባሕረ ወአይለፎሙ። ከዚህ አስቀድሞ ታዲያ ሐሙስ ቀን ያንን በጉን አርደው አወራርደው መዓቱን መቅሰፍቱን ሁሉ ያመለጡበት ነው እና ያ ነው ፋሲካ ይባላል። ፋሲካ ማለት መሻገር ነው እንግዲህ ፓሳ ይለዋል በዕብራይስጡ። የተሻገሩበት በኋላም ኤርትራን ተሻግረው ደግሞ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ብለው ያከበሩበት በዓል ነው ማለት ነው። ወደ ክርስቶስ ስንመጣ ደግሞ እንግዲህ ሰራኤ ሕግ ፈጻሜ ሕግ ነው ክርስቶስ። ሰራኤ ሕግ ማለት በሙሴ አድሮ ሕግን የሰራ፣ ፈጻሜ ሕግ ማለት ደግሞ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ ሕግን የፈጸመ፣ ሕግን ሰርቶ ዝም ያለ አይደለም፣ ሰርቶ የፈጸመ። ሕጉን በሙሴ ሰርቶታል፣ ራሱ ፈጽሞታል። አዲስ ኪዳንም ደግሞ ሰርቶ ነው የጀመረው እና ይቺ ምሴተ ሐሙስ የብሉይ ኪዳን መስዋዕት ያከተመባት፣ የአዲስ ኪዳን መስዋዕት የተተካባት፣
ሐዲሱ ስርዓት የተጀመረባት፣ ምስጢረ ቁርባን የተከናወነባት፣ ምስጢረ ጥምቀት የተከናወነባት፣ ምስጢረ ትሕትናም የተፈጸመባት ዕለት ናት ይህች ምሴት ማለት። ይህች ምሴተ ሐሙስ በመሰረቱ እንግዲህ በስነ ፍጥረት ስናይ ሐሙስ ከእሁድ ጀምሮ እስከ ሐሙስ ያለ ፍጥረት ነው የሚቆጠረው። ወይም ዓለመ እንስሳው እንግዲህ አዝርዕትን፣ አትክልትን፣ እጽዋትን፣ አዕዋፍን፣ እንስሳትን ብናይ ሐሙስ ነው ያለቀው። የመጨረሻው የተፈጠረው ማን ነው? ዓርብ ሰው ነው። ስለዚህ ዓርብ ነው የተፈጠረ ሰው፣ የዳንም ዓርብ ነው። የዳንም ዓርብ ነው፣ የተፈጠረም ዓርብ ነው፣ የዳንም ዓርብ ነው ማለት ነው። እስከ ሐሙስ የነበረው ሁሉ የተካተተበት ያለቀበት ነው። ስለዚህ የብሉይ ኪዳኑ መስዋዕት ምንድን ነበር ስንል ደግሞ የእንስሳት ነው አይደለም? የእንስሳት ከአዕዋፍ ርግብ ይቀርብ ነበረ፣ በጉ ይቀርብ ነበር፣ ላም ይቀርብ ነበር፣ ሌሎችም ከእንስሳት እነዚህ አልቀዋል፣ አለቀ፣ ተጠናቀቀ ማለት ነው። መቼ? ሐሙስ ተጠናቀቀና አሁን ወደ አዲስ ኪዳን በተፈጠሩበት ቀን ማለት ነው። ሐሙስ አይደል ፍጥረታቸው? በልብ የሚሳቡት፣ በእግር የሚሽከረከሩት፣ በክንፍ የሚበሩት በዕለተ ሐሙስ ነው። ለታውጽእ ባሕር ብሎ የተፈጠሩ። ስለዚህ ያን ጊዜ ያለቀ የነሱ መስዋዕትነት መቆያ ነበር በኦሪቱ፣ ያለቀ በምሴተ ሐሙስ ነው። በቃችሁ እኔ ነኝ መስዋዕቱ ከዚህ በኋላ ብሎ ራሱን አዲስ ኪዳንን፣ አዲሱን መስዋዕት፣ አዲሱን ትምህርት፣ አዲሱን ስርዓት፣ አዲስ ሊቀ ካህናት፣ አዲስ ሹመት የተካበት ዕለት ነው ማለት ነው። እና ለምንድን ነው ምሴተ ሐሙስ የሆነ ሲባል ያንን የሚመጣው ብርሃን ስለሆነ። ብርሃን ማን ነው? አዲስ ኪዳን ሕግ ነው። ብርሃን ማን ነው? ራሱ ኢየሱስ ክርስቶስ። የት ላይ ነው የሚያበራ ስንል ደግሞ መስቀል ላይ ነው ያ ብርሃን የሚታየው። ከፍ ብሎ እንግዲህ ከፍ ብሎ አይደል ብርሃን የሚታየው የሚሰቀለው። ስለዚህ የዓለሙ ብርሃን ኢየሱስ ክርስቶስ የሌሊት ተሰቅሏል ስንል መስቀል ላይ ሆኖ እንግዲህ ያሳየን የመጨረሻውን ክንውን ያየነው በዕለተ ዓርብ ነው ማለት ነው። እና ይቺ እንግዲህ ሕጽበተ እግር ነው፣ ዝም ብሎ አይደለም። ያንን ራት ነው አድርጎ የሰጣቸው ደግሞ ራት ማለት የመጨረሻው ማጠናቀቂያ ነው። ከራት በኋላ ንግግር የለም። ከራት በኋላ እረፍት ነው። ከስጋውና ከደሙ በኋላም ደግሞ መንግሥተ ሰማያት መግባት ነው። እረፍት የመጨረሻ ምግብ ነው። አሁን ከዚያ በፊት ምሳ አለ። በመጽሐፍ ቅዱስ 2 አመጋገቦች ነው የተጻፉ፣ ምሳና እራት ናቸው። ሌላ ምግብ ሰዓት አልተጻፈም ማለት ነው። ስለዚህ ኢየሱስ ክርስቶስ በእራት ሰዓት በመጨረሻው ሰዓት፣ በመጨረሻ ማለት ከሱ በላይ ሌላ ምግብ የሌለ መሆኑን፣ ከሱ በላይ ከስጋውና ከደሙ በላይ ምግብ የለ። ነገ በመልዕልተ መስቀል የሚቆረሰው ስጋዬ ይህ ነው ንሱ ብሉ፣ ነገ በመልዕልተ መስቀል ላይ ሆኜ ሐራዊ በጦር የሚያፈሰው ደሜ ይህ ነው ጠጡ ብሎ በማየገበው ደግሞ አጥቧቸዋል ማለት ነው። ኢየሱስ ክርስቶስ እንግዲህ ከእራቱ ካበላ ካጠጣ በኋላ ወተንሥአ ይልና ወቀነተ መክፌ ዘለንጽ ወቀነተ አቁሁ ታጠቀ ይላል። ታጠቀ እናነሳቸዋለን። እነሱን ልንቀጥላቸው ነው። እንደው እዚህ ራት ላይ ግን ልናነሳ ነው። በተለይ ነገ ስለ እናንተ የሚፈሰው የሚቆረሰው ስጋ የሚፈሰው ደሜ ነው ብሎ ነው የሰጣቸውና እንደው አባቶቻችን ሲናገሩ እንኳ የማታ ራት ይስጥ ይላሉ። ክርስቶስም ደቀ መዛሙርቱን አብሮ እሱ ካደረበት እያደሩ ከዋለበት እየዋሉ ትምህርቱን እየሰሙ በጥቅል ከእሱ ጋር የነበረው ነገር ሁሉ እያዩ እየሰሙ ነበር። ግን የመጨረሻው ሰዓት ላይ ምሽቷ ላይ ግን በራት ሰዓት ነው። እንደው ራትና ክርስቶስ ያደረገው መሰናበቻ ከደቀ መዛሙርት ጋር በነበረው ለምንድን ነው ቅዱስ ሥጋውን ክቡር ደሙን ወይም ይህን ስርዓት ማታ ላይ መስጠት የመጨረሻው ራት ላይ መስጠት ያስፈለገበት ምክንያት ምንድን ነው? ቤተክርስቲያናችንስ ምን ትላለች በዚህ በኩል? በጣም ጥሩ። እንግዲህ ራትና መብራት አይንሳ ይባላል። ራት የመጨረሻው ትልቁ ምግብ ነው። ከዚያ በኋላ እረፍት ነው። ከዚያ በኋላ ያለው ማለት ነው። ስለዚህ አሁን ራት ስጋውና ደሙ ማለት ጊዜያዊ ምግብ አይደለም፣ ዘላለማዊ ምግብ ነው። ዘበላ ስጋዬ ወሰትየ ደምየ ቦ ሕይወት ዘለዓለም። ስለዚህ አሁን የሰጣቸው የመጨረሻ ራት ማለት ዘላለማዊ ምግብ፣ ዘላለማዊ መጠጥ ነው የሰጣቸው ማለት ነው። አሁን ከራት በኋላ ሌላ ምግብ እንደሌለ ከስጋውና ከደሙ የሚበልጥ ምግብ የለም። ከስጋውና ከደሙ በላይም ሌላ ምግብ የለም። የምግቡ ሁሉ አሁን ድንግል ማርያምን አባ ሕርያቆስ ምንድን ነው ያላት? እስመ ወለድኪ ለነ መብልዐ ጽድቅ በእንተ ዝናፈቅረኪ፣ ስለዚህ እንወድሻለናል እና የእውነተኛውን መብል እውነተኛውን መጠጥ ስለሰጠች። ያ እውነተኛ መብል ያ እውነተኛ መጠጥ መቼ ነው የተሰጠ
ስንል ምሴተ ሐሙስ ላይ ነው፣ እራት ላይ ነው እና የመጨረሻው ማጠናቀቂያው ማብቂያው ከዚያ ውጭ ሌላ ምግብ አንደኛ ያንን የኦሪቱን መስዋዕት የኦሪቱን አመጋገብ ያንን አሳልፈው ጨርሰው በዚያ ተዘጋ። በራት ሰዓት ተዘግቶ ተቆለፈ። ይሄኛው ደግሞ አዲሱ ምስጢረ ቁርባን ደግሞ ተተካ። አዲሱ ምስጢረ ቁርባን አንደኛ ምስጢር ነው። የሚያዝም በዚያው ሰዓት እኮ ነው፣ እንዳበላቸው ነው። የሚገርመው በዚህ ራት ሰዓት ያ የሚያስዘውም አብሮ ነበር አይደለም። ዘይሴሰይ ትንቢትም አለ፣ እሱም በልቷል። አዎ ዘይሴሰይ ክልየ አንሥአ ሰኮናሁ ላዕሌ፣ ምግቤን የሚበላ ከማዕዴ ያለው ሰኮና ተረከዙን አነሳብኝ፣ አሳልፎ የሚሰጠኝ አሁን ከዚህ መካከል ነው ብሎ ሲናገርም እንሰማዋለን ማለት እና በራት ሰዓት ማለት በመጨረሻው ሰዓት ለክርስቶስ ያ የመጨረሻው ሰዓት ነው። ከዚያ በኋላ አብረው አልበሉ። ከዚያ በኋላ ወደ መስቀል ነው አይደል ሄደው? አዎ የመጨረሻ 33 ዓመት ከ3 ወር ሲያስተምር አሁን ጥብርያዶስ ላይ አብልቷቸዋል። ቃና ዘገሊላ ላይም አብልቷቸዋል። በተለያየ ላይ መግቧቸዋል። በክልያሳ ወበአምስቱ ኅብስት አጽገቦሙ ኢየሱስ ለ50 ምዕት እያልን ምንለው ማለት ነው። በ2 ዓሣ በ5 እንጀራ አብልቷቸዋል ይላል። ግን እየደጋገመ አብልቷል። ከዚህ ከምሴተ ሐሙስ በኋላ ግን የለም፣ እንደዚህ አይነት ምግብ የለም። ያኛው እየተረፈም እያነሱም ነበረ። ከዚህ ተርፏልም አንሱም የሚል የለም። የመጨረሻውን ራት ነገ የሚቆረሰው ሥጋዬ ይሄ ነው፣ የሚቀዳው ደሜ ይሄ ነው ብሎ ሰጥቷቸዋል። እንግዲህ በእነ አብርሃምን ቤት ራት እናያለን። በሌሎችም በብሉይ ኪዳን የራት ልብስም አለው። በመሰረቱ በእስራኤላውያን ባህል የራት ልብስ አለ፣ የራት ቦታ አለ። ከእራት ምግብ ከዚያ ከእራት ከተበሉ በኋላ ወደ መኝታ ቤት ነው የሚገደው አይደለም? አዎ ከሥጋውና ከደሙ በኋላም ደግሞ መኝታ እንግዲህ እረፍት ነው። እዚያ በኋላ ትንሣኤ አለ። ይህም ማለት ደግሞ መኝታ ደግሞ ወደ መቃብር ነው። ከመቃብር በኋላም ደግሞ ትንሣኤ ይጠብቀናል እና ልብስ ሁሉ አለው የራት ልብስ። ልክ ዛሬ አሁን በቤተ ክርስቲያናችን የቅዳሴ ልብስ አለ አይደለም? የቅዳሴ ልብስ አለ፣ ልብሰ ተክህኖ ይባላል እና በእስራኤላውያን ባህልም የራት ልብስ አላቸው፣ የራት አመጋገብ አላቸው፣ መብራት አላቸው፣ መጋቢ አሳላፊ አለ። ያን ጊዜ ግን ራሱ ነው መጋቢ። ከዚያ በፊት እንደውም ሐዋርያትን ሲመግባቸው 6ቱ እየበሉ 6ቱ 12 አይደሉ 6ቱ ቋሚ የሆኑ ነበር። ያን ጊዜ ራሱ ነው ቋሚው፣ አሳላፊው ራሱ ነው። ያበላ ጥይሙ አጣመሙ ነው የሚላቸው። በልቶ አብልቷቸዋል፣ ቀምሶ አቀምሷቸዋል፣ ጠጥቶ አጥጥቷቸዋል። ይህንን ያደረገ እንደውም ከ13 አድርጎ 12ቱን ሐዋርያት መግባቸዋል ለራሱም ጭምር ይለናል። መልካም። በዚሁ ላይ ስለ ቅዱስ ሥጋውና ስለ ክቡር ደሙ መቼም ማንም ሰው የዘላለም ሕይወት የሚኖረው በዚህ ሕይወት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሲሰጣቸው ከነዚህ መካከል ይሁዳም አንዱ ነበር። ሕይወትና ክርስትና እምነትና ሲኖር እሱም ሥጋው ደሙ ተቀብሎ የጥፋት ልጅ ተብሏል። ሌሎቹ ደግሞ ለሕይወት ሆኖላቸዋል። በዚህ ምን ይሉናል? ይህን ነው ወውአ ሰይጣን ምስለ ውስጥ አሁን ክርስቶስ ያንን ሲሰጣቸው ኅብስተ ሕይወቱን ስቴ ሕይወትን ሲሰጣቸው ለይሁዳ ግን ሰይጣን አብሮት ገባ ይላል። እንግዲህ ሥጋውና ደሙ በሚገባ ሆኖ ቢቀበሉት ሕይወትን የሚሰጥ ነው። በማይገባ በድፍረት ሆኖ ቢቀበሉት ደግሞ ሞትን የሚያመጣ እንዲሁም ሰይጣንን የሚያሳድር ሆነ። ወውአ ሰይጣን ምስለ ውስጥ መተርጉማን እንዲሁም መች ተለይቶት ያውቃል? ሰይጣንና ይሁዳ መች ተለያይተዋል? መች ተለያዩ? አይ ያን ጊዜ ስራ ሊያሰረው ነው፣ ሊያስዘው አይደል? አሁን በሰይመኑ ታገበው ለወልደ እጓለ እመሕያው ወዲያው መምህር ይሄ ነው እያለ እየሳበ ሊያመጣ አይደለም? ስራ ሊያሰራው ነው። አዎ ተለይቶት ሳያውቁም ነበር አሉ መምህራን መተርጉማን። ተለይቶት ሳያውቁም ነበር፣ ሲስማማ ሊሸጥ የቀን ጉዳይ ነው። እንግዲህ አንዳንድ ሰው እንደዚህ አይነት አለ፣ የቀን ጉዳይ እያመቻቸ ቀን የሚቆጥር። ይሁዳም ገንዘብ ብቻ አይደለም ቀንም እየቆጠረ ነው። ገንዘብ ቆጥሯል፣ ተስማምቷል። ቀን ደግሞ እየመረጠ ከዕለት ዕለት ከሰዓት ሰዓት ክፉ ሰው ስለሆነ ከሰዓቱም ሰዓት ይመርጣል። ከዕለት ዕለት መርጧል። የሚሰጥበትን አሳልፎ የሚሸጥበትን ጊዜውን እያመቻቸ ነው። ያውሱት በእግዚአብሔር ነው። እንግዲህ ትንቢተ ነቢያት አለ። ጌታውን እንደሚሸጥ ትንቢት ተነግሮበታል። አባቱን ገድሏል፣ እናቱን ሰልቧል፣ ማርኳል።
ጌታውን እንደሚሸጥ ይህንን ቀድሞ እነዚህን ፈጽሟል። አሁን አንድ ነበር የቀረው፣ ጌታውን መሸጥ ነበር ማለት ነው። ስለዚህ ይህንን እየመረጠ ነው የነበረው እና እንግዲህ የመጨረሻ የሚያስዝበት ዘያገብኦ አሳልፎ የሚሰጥበት ሰዓት ደርሶ ነበር እና እዚህ ላይ ወንጌሉ ምንድን ነው የሚለው? ዮሐንስ ወንጌል ምዕራፍ 13 ላይ ወወአ ሰይጣን ምስለ ውእቱ ህብስት፣ ከህብስቱ ጋር ሆኖ አብሮ ጎረሰው ይላል። አብሮ ጎረሰው። አየው፣ ምግብ ብቻ አይደለም የሚያላምጥ። አንዳንድ ሰው እንግዲህ መብላት ያለበት ግን ምግቡን ብቻ ነበረ። ስለዚህ ይሄ ይሁዳ ጋር ከእንጀራው ጋር ከሚበላው ከሚያላምጠው ከሚውጠው ጋር አብሮ ሰይጣን ገባ ወደ ይሁዳ ውስጥ ይላል እንጂ ተለይቶት አያውቅም። ያን ጊዜ ግን የሚያከናውንበት የሚያጠቃልልበት የሚያከናውንበት ስራ ሰራ። እንደው እንዲህ ሊቃውንቱም አንዳንዴ የበቁ ሳይቀበሉ ሲቀሩ ለበቁ ቅዱሳን መላእክት በእሳት ጉጠት ለሚገባቸው ለቅዱሳኑ እንዲቀበሉ ያደርጋል። በዚህ በኩል ደግሞ ይሁዳ ላይ ደግሞ አብሮ ገባ ነውና ምናልባት ከዚህ ትምህርት አኳያስ ከአባቶቻችን ትምህርት አኳያስ እንዴት ነው የሚታረቀው? ስጋው ደግሞ ሰይጣንን የሚያሸንፍ ነው። ማንም ከዚህ ጋር የሚወዳደር ነገር የለም። እንዴት ነው የምናስታርቀው ይሄን ጉዳይ? በጣም ጥሩ። አሁን እዚህ ላይ አብሮ ገባ ስራ አሰራው ሲባል አለመጠቀሙን ሲኦል የሚያወርድ ሆነበት። አሁን ያ ህብስት ፈራጅ ነው፣ ራሱ ክርስቶስ ነው። በሚገባው ሆኖ ቢሰጡት ገነት የሚያገባ ነው፣ ቢወስዱት መንግሥተ ሰማያት የሚያሻግር ነው፣ ከሞት ወደ ሕይወት የሚያመጣ ነው፣ ከጨለማ ወደ ብርሃን የሚያመጣ ነው፣ ከድንቁርና ወደ እውቀት የሚያሰለጥን ነው፣ የሚያናግር ነው፣ የሚያስተረጉም ዘላለማዊ ሕይወት የሚሰጥ ነው። በማይገባ ሆኖ ቢቀበሉት ደግሞ ሲኦል የሚያወርድ ወደ ጨለማ የሚሰድ ዘላለማዊ ፍርድ የሚያመጣ መሆኑን ነው። አሁን አባቶቻችን በማይገባ ሆኖ ቢቀበሉት ከቤተ መቅደስ ከሌለ ከቅድስ ከሌለ ከቅኔ ማኅሌት ከዚያም ከሌለ ከአውደ ምሕረት ከዚያም ውጭ ደግሞ በበረሃ ላሉ ያ እንግዲህ በረድኤተ እግዚአብሔር መላእክት እየወሰዱ የሚመግቧቸው መሆኑን ነው እንጂ የሰውዬ እኮ በልቶታል። ግን የበላው ምንድን ነው ሲባል የማይጠቅም ነው የሆነበት፣ ተራ ነው የሆነበት። አሁን ለሐዋርያት ህብስተ ሕይወት ነው፣ ለይሁዳ ደግሞ ህብስተ ሞት ነው የሆነበት። የሚያዋርድ አልመረውም። አብሮ ሊጸልይ አልቻለም እኮ ሐዋርያት ወደ ከክርስቶስ ጋር ሲሄዱ እሱ ሰዎችን ሊመራ ወደዚያ ነው የወሰደው። አየው። አሁን ይሁዳ ይህን በልቶ ወደ የት ሄደ ነው ዋናው። ሐዋርያት ይህን ተመግበው ወደ የት ሄዱ? ሐዋርያት ከክርስቶስ ጋር ሄዱ። ይሁዳስ ወደ የት ሄደ? ወደ አይሁድ ነው ሄደው። እንግዲህ እንዴት መረው ሲንል በልቶ ነበረ፣ ጠጥቶ ነበረ፣ እግሩን ታጥቦ ነበር። ከሐዋርያት ማዕድ መቅረብ እኮ የትልቅ ጸጋ እኮ ነው። ይቺ የሎጥ ሚስት አለች አይደል? በብሉይ ኪዳን እንግዲህ መልአክ እጇን ይዛ ወጥቷታል አይደለም? አንድ ሰው በመልአክ እንኳን መልአክ የከበረ ሰው እንኳን ሰላምታ ለማለት ምን ያህል ደስ ይለናል። መልአኩ እጇን ይዞ አወጣቸው፣ እጃቸውን ይዞ አወጣቸው ይላል። እንግዲህ ከወጡ በኋላ ወደ ኋላ አትዩ ሲባሉ ሰዶምና ገሞራን ወደ ኋላ ዘወር ብላ ስታይ እዚያው ጨውና ወጣ ነበር እኮ። ሰዶምና ገሞራ አልጠፋችም። ከወጣች በኋላ ከሄደች በኋላ ያም እጇን መልአክ ይዞ ነው ያወጣት እና እጇን ለመልአክ ልቧን ለሰዶም የሰጠች ናት። እጇን ለመልአክ ልቧን ደግሞ ለሰዶም። አሁን እንግዲህ ይሁዳንም ስናይ አካሉ ከሐዋርያት ማዕድ አለ፣ ልቡ ግን ከአይሁድ ጋር ነው ያለ። አካሉ ከውስጥ ነው ያለ፣ ሐሳቡ ከውጭ ነው ያለ። አሁን ይሁዳ አሁን እዚህ ላይ የሚበላውን ህብስት አይደለም የሚያየው፣ የሚቆጥረውን ገንዘብ ነው። አሁን ይሄ ነው እንደውም በዓለም ችግር፣ በቤተ ክርስቲያንም በዓለሙ ያለው ማለት ነው። ከውስጥ ነው ያለን፣ የምንቆጥር ግን ሌላ ቦታ ነው የምንቆጥረውን የምናገኘውን ያንን። አሁን ይሁዳ እዚያ ላይ ዝም ብሎ አካሉ ተቀምጦ ዝም ብሎ ኔትወርኩ የነበረው ከአይሁድ ጋር ነው ማለት ነው። ግንኙነቱ የነበረው ከአይሁድ ጋር ነው። ትስስሩ የነበረ ከሐዋርያት ጋር አይደለም። ህብረቱ የነበረ አካሉ ብቻ ነው እንጂ ህሊናውም ልቡናውም አይምሮውም ከአይሁድ ጋር ነው። ገንዘቡን እየቆጠረ ነው እንግዲህ 30 ብር እንሰጣለን ተብሏል። ያን 30 ብር ይቆጥራል፣ ያወጣል፣ ያወርዳል። ያንን ነው የነበረ ማለት ነው ባጭሩ። ለዚህም ነው እንደው በቅዳሴያችን ላይ እንደሚያስታውሱት የኔታ ይህን የሚቀበለውን ስጋና ደምህ ለወቀሳና ለመፈራረጃ አይሁንብኝ። እውነት ነው። የሆነ ትልቅ ጸሎት ነው። ይህ ስጋው ደግሞ ከመቀበላችን በፊት የምንጸልየው ጸሎት ነው። ምናልባት ወደ ምእመናኑ የማድረሱ ጉዳይ ላይ የእኛም ውስንነት ይኖራል እንጂ ይሄ ማንም ሰው የሚጸልየው ስጋና ደግሞ ከመቀበሉ በፊት የሚጸልየው ነው። ለወቀሳና ለመፈራረጃ አይሁንብኝ ትልቅ ጸሎት ነውና
ክቡራንና ክቡራት ተመልካቾቻችን ኦርቶዶክሳዊ ፖድካስታችንን ወይም ደግሞ ከአዲስ አበባ ሀገረ ስብከት ሚዲያ የሚተላለፍላችሁን ኦርቶዶክስ ፖድካስት መርሃ ግብራችን እየተከታተላችሁ ትገኛላችሁ። ለአብሮነታችሁ እጅግ እናመሰግናለን። ሰሙነ ሕማማትን እያሳለፍን እንገኛለን። በዚህ በሰሙነ ሕማማት ደግሞ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የመጨረሻው እራት ስለሆነው ስለ መጨረሻዋ ምሽት ስለ ሐሙስ እያነሳን ነው። ጌታችን በሐሙስ ምሽት በሚል ርዕሰ ጉዳይ እንግዳችን ደግሞ መጋቤ ጥበብ የኔታ ልሳነ ወርቅ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የትርጓሜ መምህር ናቸው። አብራችሁን ስላላችሁ ግን እናመሰግናለን። በድጋሚ አብራችሁ ነው። ሁለተኛው ጉዳይ ላይ ከስጋና ደግሞ አዲስ ስርዓትን ከመመስረቱ በተጨማሪ አንድ ትልቅ ጉዳይ ሰው ዝቅ ቢል ከእግር በታች ነው፣ ከፍ ቢል ደግሞ ዘውድ ይጭኑታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በሰሙነ ሕማማት በመጨረሻዋ ሐሙስ ላይ ከዚህ ቀደም በተለየ መንገድ የደቀ መዛሙርቱን እግራቸውን አጥቧል። ይህንን እንዲህ አይነቱን ትምህርት እንዲህ አይነቱን ስራ ወይም ክርስቶስ የፈጸመውን ምን ማለት ነው? ምንስ ነው የሚነግረን? በጣም ጥሩ። ኦ ትሕትና ዘመጠነ ዘትሕትና ኦ ትዕግስት ዘመጠነ ዘትዕግስት ይላል። ይህንን ሲገልጸው ዮሐንስ ትሕትናው ምን አይነት ትሕትና ነው? ትዕግስቱስ ምን አይነት ትዕግስት ነው? ሲወጉዝ ዝም ያለ። እዚህ ደግሞ እግር ሲያጠብ ስናየው በመሰረቱ ለክርስቶስ ከሰማየ ሰማያት ወደ ምድር መውረዱም ትሕትና ነው። አጽነነ ሰማያተ ወወረደ፣ ከሰማየ ሰማያት ዝቅ አለ፣ ወረደ፣ ተወለደ፣ ሰው ሆነ ስንል ትሕትና ነው። እዚያ በዘባነ ኪሩቤል ላይ የሚሰለስ የሚቀደስ በማኅፀነ ማርያም በጠባቧ ሲወሰን ትሕትና ነው። ትሁት ነው፣ እጅግ ትሁት። እሱም ባለቤቱ እንደነገረ እኔ ትሁት ነኝ ብሎ እንደነገረን ትሁት ነኝ ብሎ ዝም ብሎ ትሁት ነኝ አላለንም። ሲሰራ አይተን ነው አይደለም። ሰው እኔ ትሁት ነኝ ይልና የትሕትና ስራ የሌለው ታጋሽ ነኝ ይልና ሲታገስ ያላየ ነው አለ። ትሁት ነኝ ብሎም ትሁት ያልሆነ ሲሆን ያላየ ነው። ክርስቶስ ግን ትሁት ሲሆን አይተነው ነው። ትሁት ነኝ ብሏል፣ ትሁት ሲሆን አይተነዋል። በዚያ በቤተልሔም እርቃኑን ሲወለድ አይተናል። ቀራንዮ ላይም እርቃኑን ሲሰቀል አይተናል። ኢየሱስ ክርስቶስ ሲወለድ ጨለማው ብርሃን ሲሆን አይተናል። ሲሰቀል ደግሞ ብርሃን ሲጨልም አይተናል። አምላክ መሆኑን ተረድተናል። አምላክ ነው፣ ፍጹም ሰው ነው፣ ፍጹም አምላክ ነው። ስለዚህ አሁን ዮሐንስ ወንጌል ነው የንጽሕተ እግር 13 ላይ የሚሰራልን። ከመገባቸው በኋላ ታጠቀ፣ ልብሱን ታጠቀ። እንግዲህ እግዚእነ ነው የሚሉት፣ ጌታችን ይሉታል፣ ሊቅነ ይሉታል፣ መምህራችን ይሉታል። መምህራቸው ነው፣ ጌታቸው ነው፣ ጌታችን ነው፣ አምላካችን ነው። ታጠቀ፣ ልብሱን ታጠቀ። እዚያ ውሃም ደግሞ ጨመረ፣ ከኩስኩስቱ ጨመረ። በቅዱስ ጴጥሮስ ነው የጀመረው። መተርጉማን በይሁዳ ጀምሮታል ይላሉ። ይሁዳ ያው ትዕቢተኛ ስላልነበር ውስጡ አታጥበኝም ብሎ አልተናገረም። ቅዱስ ጴጥሮስ ግን ለምን አንተ መምህሬ ነህ፣ አንተ ጌታዬ ነህ፣ እንዴት ታጥበኛለህ ብሎ ተከራክሯል። ቅዱስ ጴጥሮስ ፈጣን ነው የንግግሩ እና ክርስቶስ ምንድን ነው ያለው? እኔ ካላጠብኩህ ከእኔ ጋር ክፍል፣ አንድነት፣ ህብረት የለህም እኔ ካላጠብኩህ አለው። አንተማ እንዲህ ከሆነ ምን እግሬን ብቻ እጄንም ራሴንም አካሌን በሞላ ጠበኝ ብሎታል ቅዱስ ጴጥሮስ ማለት ነው። ከአንተ ጋር ክፍል የማይኖረኝ ከሆነ ከአንተ ጋር አንድነት የማይኖረኝ ከሆነማ ምን እግሬን ብቻ ነው እጄንም ጠቅላላው ሁለንተናዬን እጠበኝ። እጽበኒ ዋንጻኒ ነው ነብይ እግዚአብሔር ዳዊት ተናግሯል አይደለም? ሁለንተናዬን እጠበኝ አስቀድሞም ተናግሯል። ሁለንተናዬን ነው የምታጥበኝ እግሬን ብቻ አይደለም ማለት። እንግዲህ እግር
የመጨረሻ የትህትና ቦታ ነው። የትህትና እግር ማጠብ መጨረሻው የትህትና ጥግ የሚታይበት እግር ነው። ምክንያቱም እግር እንቅፋት የሚመታው እሾህ የሚወጋው ቆሻሻውን ሁሉ የምንረግጥበት የትኛውንም ቦታ የምንራመድበት ነው። ዮሐንስ አይተናል። እኔ የጫማውን የእግሩን ጫማ ማዘቢያ ልፈታ አይገባኝም ሲል አይተናል አይደለም? ያ ትሑት ዮሐንስ አይተነዋል። ኢየሱስ ክርስቶስ ደግሞ ከላይ ሆኖ እንዲያጠምቀው ነው የፈቀደለት። እሱ የተመኘው እግር ነው። እግሩን መንካት አይደለም፣ የጫማውን ማዘቢያውን መፍታት አይቻለኝም ብሎ ሲናገር ሰምተን ነበር። ክርስቶስ ደግሞ ምን አደረገው? ከፍ አደረገና አንተ አጥምቀኛል። የእግሬን ጫማ አይደለም ራሴንም አጥምቀኛል። እንግዲህ የዮሐንስን ትሕትና መጀመሪያ ሲመኘው የነበረው በኋላ ደግሞ ከዮሐንስ የሚበልጥ ትሕትና ደግሞ ትሑት መጥቶ ማለት ነው። ከዮሐንስ የሚበልጥ ትሕትና ደግሞ ያየነው በማን ላይ ነው ያየነው? በክርስቶስ። ይህን እኮ ነው የምናየው፣ ትሕትና እንዴት ከፍ እንደሚያደርግ ዮሐንስን ብድግ አድርጎ ከላይ እንግዲህ መጥምቀ መለኮት ተብሎ የተጠራ ማን አለ? ነባቤ መለኮት ነው። ሌላው ቢሰየም ቢጠራም መጥምቀ አምላኩን ያጠመቀ ማንም የለም። ሐዋርያትም በአምላካቸው እጅ ታጠቡ እንጂ አላጠመቁም። አምላካቸውን ማጥመቅ አልቻሉም። እንዲህ ብሎ ሲናገር ሲያስተምር የነበረ ዮሐንስ ግን ሊያጠምቅ ቻለ። ምስጢረ ጥምቀት ነው የምናወራውና ማለት ነው የምንነጋገረው። አሁን ምስጢረ ጥምቀት ነው። ሕጽበተ እግር አልነው እንጂ ምስጢረ ጥምቀት የተከናወነበት ዕለት ነው ማለት ነው። እዚያ በኋላ ታጠቀና ቅዱስ ጴጥሮስንም ሐዋርያትን አጠቃላይ እግራቸውን አጠባቸው፣ ከሱ ጋር አንድ እንዲሆኑ አደረጋቸው። የሐዋርያት ጥምቀት ሐዋርያት የሚባለው በሕጽበተ እግር ነው የተከናወነው ማለት ነው። የሐዋርያት ጥምቀት እንግዲህ ምስጢረ ቁርባን በቤተ ክርስቲያናችን ሶስት ምስጢራት አንድ ቀን ነው የሚሰጡት። አንደኛ ምስጢረ ጥምቀት፣ ሁለተኛ ምስጢረ ቁርባን፣ ሶስተኛ ምስጢረ ሜሮን። አንድ ክርስቲያን በቤተ ክርስቲያን ክርስቲያን ሲሆን እነዚህን በአንድ ቀን ያገኛል። ጥምቀትን፣ ቁርባንን፣ ምስጢረ ሜሮንን በአንድ ቀን ነው የሚከናወኑለት ማለት ነው። እነዚህ ሶስቱ ምስጢራት እዚህ ላይም አሁን ምስጢረ ቁርባንን አይተናል። ምስጢረ ጥምቀትንም ደግሞ ሲያጥባቸው እያየን ነው። በኋላም ደግሞ ወለወላቸው ይላል። የሚገርመው ወለወላቸው፣ ወገቡን ታጥቆ እነሱንም ወገባችሁን ታጠቁ ይላቸዋል። ቅንቱ ሐቆክሙ ወትወ ማኅተዊክሙ፣ ወገባቸው የታጠቀ ይሁን ከመ ትኩኑ ውሉደ ለኄር ወማኅደሩ ለመንፈስ ቅዱስ፣ የኄር እግዚአብሔር ልጆች የመንፈስ ቅዱስ ማደሪያዎች ተሆኑ ዘንድ ወገባቸው የታጠቀ ይሁን። ታጥቆ ነው ትጥቁን ያሳያቸው። ከዚያ በኋላስ ምን አለ? ከመዝ ግበሩ ለቢጽክሙ ብፁዓን አንትሙ እመገበርክሙ ወለዝንቱ፣ ይህንን ብታጥቡ ብታደርጉት እናንተ ብፁዓን ናችሁ። እንግዲህ በማቴዎስ ምዕራፍ 5 ላይ 9 ብፁዓን የሚል እናገኛለን። 10ኛው ነው የምናገኘው በዮሐንስ 13 ላይ እናገኘዋለን ማለት ነው። ይሄን ብታደርጉ እናንተም ብፁዓን ናችሁ። ይሄንን እዞ ነው ቅዱስ ያሬድ ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ለጥበበ። ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ። ሃሌሉያ 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 ሰብሕዎ ለእግዚአብሔር በቅዱሳኑ ይላል። እንግዲህ ክብር ይእቲ ይባላል። ይሄ ማለት ሐዋርያቲሁ ከበበ፣ ሐዋርያትን ሾመ። ከበበ ማለት ሾመ ነው። እግረ አርዳኢሁ ሐጸበ፣ የደቀ መዛሙርቱን እግር ደግሞ አጠበ። ኮኖሙ አበ ወእመ፣ እናትም አባትም ሆናቸው። እንደ እናት መግቧቸዋል። እናት መቼም ምግብ ሲመጣ ማን ነው ትዝ የምትለን? እናት ናት አይደለም? አባት ደግሞ በተራው እግርን ያጥባል የልጁን። የአባት ስራ እግር ማጠብ ነው። ማጥባት ማጉረስ ብዙ ጊዜ ከእናቶች አባትም ያጎርሳል ይመግባል፣ ግን በእናት ነው የሚበልጠውና አሁን ክርስቶስ እንደ እናት ሆኖ መግቧቸዋል ስጋውና ደግሞ እንደ አባት ሆኖ ደግሞ እግራቸውን አጠባቸው። ወመሃሮሙ ጥበበ፣ ጥበብን ደግሞ ነገራቸው።
እንግዲህ ሁሩ ወመሃሩ ሊላቸው ነው አይደለም? እግራቸውን አጥቦ የሚራመዱበትን እግር አጥቦ ነው ሂዱ ያላቸው። እሾህ አይወጋቸውም፣ እንቅፋት አይመታቸውም፣ እሳቱ አያቃጥላቸውም፣ እግር ብረቱ አያስቀራቸውም፣ ጨለማ አይበግራቸውም። አንበሳው፣ ከይሴው፣ እባቡ፣ መርዛማው ነገር ሁሉ አይነድፋችሁም አላቸው። ለምን? አጥቦታል ክርስቶስ ያን እግር። የታጠበ እግር ነው። የታጠበ እግር በማን? በክርስቶስ እጅ የታጠበ። እዚያ በኋላ ነው ሁሩ በእግራቸው። ለዚያ ነው ሐዋርያት እዚያ ከዋው እግር ይሆሙ እግራቸው ፈጣን ሆነ ይላል። ክርስቶስ ነክቶታል፣ ወልውሎታል። አጥቦ ወልውሎ አራግፎታል። ከዚያ በኋላ የሐዋርያት ኪደተ እግር የሐዋርያት እግር የቆመበት ሙታን ተነስተውበታል፣ ድውያን ተፈውሰውበታል፣ አጋንንት ወጥተዋል። የሐዋርያት አጽማቸው ሁሉ ያለበት ምን የሐዋርያት የሐዋርያትን እምነት የሐዋርያትን ትምህርት የተከተለ በሐዋርያት ያመን እናንተን የተቀበለ አላቸው። ወዲያው እኔን የተቀበለ አያጥቧቸዋል። እናንተን የተቀበለ እኔን የተቀበለ ነው፣ እኔን የተቀበለ ደግሞ አባቴን የተቀበለ ነው ብሎ ያንን እንግዲህ ደቀ መዛሙርቱን አጥቦ ነው አጥቦ ወልውሎ መግቦ አሳይቶ እንግዲህ ይሄ አዲስ ስርዓት ሆነ የምንለው ይሄን ነው። የትኛውም ነቢይ የትኛውም ሊቀ ካህን ያን ጊዜ የነበሩት በአይሁድ የነበረው ሊቀ ካህን እግር አጣቢ የለም፣ ታጣቢ ነው። እግር አጣቢ አስተማሪ እኮ የለም እኮ። እግር የሚያጥብ አስተማሪ የት አለ? እጠቡኝ የሚል ካልሆነ በቀር መግቡኝ እንጂ እያበላ የሚያስተምር መምህር የት አለ? እግር አጣቢ አስተማሪ፣ እግር አጣቢ መምህር፣ እግር የሚያጥብ የሚመግብ እንዴት አይነት አስተማሪ ነው? ይሄን እኮ ነው ኦትትና። እንዴት አይነት ተቀየረ ተለወጠ አዲስ ስርዓት የሆነ ይሄ ነው። ከዚያ በፊት የነበሩት ሹማምንት፣ ከዚያ በፊት የነበሩት ጸሐፍት፣ ከዚያ በፊት የነበሩት ሊቃውንት የሚባሉት ሁሉ እየለበሱ እየበሉ እየጠጡ እየታጀቡ በአጀብ የሚሄዱ ነበሩ እንጂ እንዲህ አይነት መምህር የለም። አዲስ መምህር፣ አዲስ ሊቀ ካህናት። መስዋዕቱ አዲስ ነው፣ መምህሩ አዲስ ነው፣ ትምህርቱ አዲስ ነው። አዲስ ኪዳን የሚባልበት ይሄ ነው። አዲስ መስዋዕት ሰጥቷቸዋል። አዲስ ስርዓትም አዲስ ስርዓት የት አለ? እንዲህ አይነት እዚያ በፊት የለም። አብርሃም ነበረ፣ እግር ያጥብ ነበር። እንግዲህ ክርስቶስ ወልደ አብርሃም ይባላል አይደለም? የአብርሃም ልጅ ነው። የአብርሃም ምን ያደርግ ነበር ስንል በዚያ በድንኳኑ እንግዳ ሲቀበል አስቀድሞ ምን ያደርግ ነበር ስንል እግር ያጥባል ነው። ከዚያ ቀጥሎስ ምግብ ያቀርባል። ከዚያ ቀጥሎስ ማረፊያ ይሰጣል። ክርስቶስም ነግሮናል። እግራቸውን አጥባቸዋል፣ መግባቸው። ማረፊያው ደግሞ አለ። እስመ ውስተ ቤተ አቡየ ብዙኅ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ ማረፊያ፣ ብዙ ማደሪያ፣ ብዙ መኖሪያ አለ ብሎ እንዲህ አድርጎ ነው ያስተማራቸው። የሚገርም ነው። ከዚያ በኋላ ነው እንግዲህ ይህን ሳያደርግ አሁን እዚህ ላይ እንዴት አይነት መሪነቱንስ መሪ መሆን ምን ማለት እንዴት ነው? እንዴት አድርጎ ነው የመራቸው? እያሳየ ልክ እጃቸውን ይዞ እንዲተገብሩት እንዲማሩት እየጠቆመ እያደረሰ እያሳየ መልካሙን እያሳየ ያስተማረ መምህር ነው ክርስቶስ። እዚህ ላይ ታጥቆ ታጠቁ፣ እግር አጥቦ እግር ጠቡ፣ ጹሞ ጹሙ፣ ጸልዮ ጸልዩ እያለ የሚያስተምር መሆኑን እና እዚያ በኋላ እንግዲህ ሐዋርያት ሲራመዱ እንኳን አካላቸው የነካው ጥላቸው ያረፈበት ነው አይደለም የሚፈውሰው? ጥላቸው ልብሳቸው ያረፈበት ሁሉ ይፈውሳል አይደለም? ለዚያ እኮ ነው ቅዱሳን የቆሙበት ምልክት የሚኖረው እኮ የክርስቶስ እጅ ስለነካው ነው። የክርስቶስ እጅ ስላለበት ከቅዱሳን ውስጥ ክርስቶስ ስላለ እኮ ነው የቆሙበት ምልክት አለው። ተአምር ተፈጽመ የምንለው እኮ ከዚህ ተነስተን እኮ ነው። ዝም ብሎ የውሸት ተአምር እኮ አይደለም እኮ። ክርስቶስ በውስጡ ያለው ሰው ሁሉ ምልክት ይታይለታል። እናንተን የተቀበለ ነው ብሎ ስማችሁን የጠራውንም ብሎ በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠውን ሁሉ እምራለሁ ብሎ የገባው እኮ ዝም ብሎ እንዲህ ተራ ነገር አይደለም ማለት ነው። እና ራሱ ክርስቶስ ያከናወነባት ዛሬም በቤተ ክርስቲያን ይሄ ዕለተ ሐሙስ ወይም ጸሎተ ሐሙስ ሕጽበተ እግር ምሴተ ሐሙስ በዚህ መልክ ነው። ከቅዱስ ፓትርያርኩ ጀምሮ እስከ ታች ካህናተ አጉንስጢስ ድረስ እስከ ምእመናኑ ሁሉም መጥቶ ይታጠባል። ማንም የሚያጥበው ሲባል ከቤተ ክርስቲያን ከላይ ነው። ከላይ ያለው ዝቅ ብሎ ታጥቆ አደግድጎ ልክ እንደ ክርስቶስ የክርስቶስ ቤተ ክርስቲያን ስለሆነች ክርስቶስ የመሰረታት ክርስቶስ የሰራት ስለሆነች እንዲያድርጎ ያጥባል ማለትና የተሾሙበት ታጥበው ነው የተሾሙ። እንግዲህ አዲስ ሰው
እንግዲህ መራውያን አይደሉ? ሙሽራ ይታጠባል አይደለም? ይወለወላል አይደለም? አሁን ሐዋርያት ሙሽሮች ናቸው። ለማን? ለቤተ ክርስቲያን ከሙሽራው ከክርስቶስ ጋር ስላሉ ታጥበው ተወልውለው ለአዲስ ኪዳን፣ ለአዲሱ ትምህርት፣ ለአዲሱ መስዋዕት ተዘጋጅተው በቃ ተሰንግለው 3 ዓመት ከ3 ወር ሰልጥነው የመጨረሻው ቀን ነው የተመረቁበት ዕለት ለትምህርት መንፈስ ቅዱስን ተቀብለው የሚሰማሩበት እየተዳረሰ ስለሆነ አሁን ዛሬ ታጥበው ተወልውለው ያየንበት ነው እና ዛሬ ምዕመናን እኛም ዕለተ ዓርብን ልንቀበል ፋሲካውን ልንቀበል ትንሣኤ ልናከብር ስለሆነ እንታጠባለን ከኃጢአታችን ከበደላችን ከነውር ከእከየ ሕሊና ከነውረ ልቡና ከሽንገላ ታጥበን እናከብረዋለን ማለት ነው። ዛሬም ድረስ ይሄ ስርዓት ግን ታጥቦ ወደ አገልግሎት የመግባቱ ጉዳይ ምናልባት ወደ ገጠሩ አካባቢ ባየሁት ቀዳሲያኑ ወይም የሚቀድሱት ልኡካኑ እግራቸውንም እጃቸውንም ይታጠባሉ። ቀደም ሲል ከቅዳሴ በፊት ምናልባት ከተማ ሆኖ አዲስ አበባ ካላስቸገረ በስተቀር ዛሬም ስርዓቱ አለ። ያም ስርዓቱን በቁሙ የመፈጸም ጉዳይ በጸሎተ ሐሙስ ብቻ ሳይሆን በእያንዳንዱ ቅዱስ ሥጋውና ክቡር ደሙን ለመቀበል በምናደርገው ዝግጅት አንዱ የዝግጅት አካል ነው። ምእመናን ቀደም ብለው ሰውነታቸውን ሁላችንም ሰውነታችን ታጥበን ከዚያም በኋላ ደግሞ ለቅዳሴ በቅዳሴ ሰዓት ላይ ቅዳሴውን የሚመሩ አገልጋዮች እግራቸውን እጃቸውን የመታጠብ ስርዓት አለ አይደል? ይኔታ እንደ በመሰረቱ በዓመት የምናከብረው ነው። አሁን ጥምቀትን በዓመት ስናከብር በሌላ ቀን ጥምቀት የለም ማለት አይደለም። መስቀል ስናከብር ሌላ ቀን መስቀል ይቀመጣል ማለት አይደለም። አሁን እንደውም በተለየ ጸሎተ ሐሙስ ወይም ምጽበተ እግር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ነው ያደርገውና ትልቅ የሚታወቀው አብነት ትምህርት ቤት ነው አይደለም? በአብነት ትምህርት ቤት ወይም ወደ ገዳም ከሄድን የመጀመሪያው አቀባበል የመጀመሪያው ስርዓት ሌላ ምንም አይደለም። የት መጣ የት ሄድክ የለም፣ እግር ማጠብ ነው። እግር አንድ ደቀ መዝሙር ትንሽም ይሁን ትልቅ ሲቀመጥ እግር ነው የሚታጠበው። ዛሬም ገዳማት ብንሄድ የሚደረገው ምንድነው? እግር ነው የሚታጠበው እና ዕለት ዕለት የሚከናወን በአብነት ጉባኤ ዕለት የማይቋረጥ ነው። የቀደሙ አባቶቻችንም እንግዲህ ኢትዮጵያውያኑ በተለይ አርሶ አደሩ ገጠራማው እንደሚታወቀው የእግር ውሃ ነው የሚባለው። የእግር ውሃ አቅርቡ፣ እንግዳ ሲቀበል ሲመጣ የትመታል የለም የእግር ውሃ አቅርቡለት ነው የሚባለው። እዚያ እንደውም በፊት እግር ነው እንጂ አገር የላቸውም ይባላሉ። እኔ ሊቃውንቱ አገራቸው የት ነው እንዲህ ነው አይባባሉም ነበር። እግራቸው እንዳደረሰው እንደሄዱ እንደተራመዱ አሁን በሽታ መጥቶ ስለሆነ ነው እንጂ በፊት እግራቸው ነው አገራቸው እንጂ አገራቸው አጆች ናቸው። አጆች ናቸው። ሐዋርያት ማለት እኮ ሐዋርያት ማለት እኮ ሆረ ሄደ ነው አይደለም? ሆረ ሄደ ተራመደ ባንዱ በዚያ ነው እንጂ ሐዋርያት ማለት እዚህ ነው። የስብከተ ሀገር ነው። ሀገረ ስብከት ነው ያላቸው ማለት ሀገረ ስብከት ማለት የስብከተ ሀገር ነው እንጂ የትውልድ አይደለም። የትምህርት ሀገር ነው ያላቸው። ሀገረ ስብከት ማለት የትምህርት ሀገር የሚያስተምሩበት ምዕመናንን የሚያቀኑበት ምዕመናንን የሚያበዙበት ማለት ነው አይደል? ሀገረ ስብከት ማለት የትምህርት ነው። የትምህርት የሃይማኖት ነው እንጂ የትውልድ አይደለም። ያየናቸው በመጽሐፍ ቅዱስም ሆነ በአዋልድ መጻሕፍት በታሪክ እግራቸው ስለታጠበ የእነ አቡነ ገብረ መንፈስ ቅዱስ የአባቶቻችን እንኳን ለራሳቸው ለሌላው ለእንስሳቱ ሁሉ ምግብ ሆነዋል። በሌሎቹ የምናያቸው እንደዛ ናቸው። እንደው አገልጋይነትና እግር ማጠብ ወይም ደግሞ የታጠበ እግር ክርስቶስም ሲልካቸው ሰላማችሁ የሚገባው ከሆነ በዚያ ቤት ስትገቡ ሰላማችሁ ይድረሰው፣ ካልሆነ ግን የእግራችሁን ትቢያ ምን ብላችሁ ነው የሚለው? አራግፋችሁ ነው። እንደው አሁን ዘመናችን እውነት አገልጋዮቻችን በአብዛኛው እግሩን የታጠበ አገልጋይ አያስፈልገንም ይላሉ። እንግዲህ ይሄ በእውነት ከወቅቱ ጋር የሚሄድ ጥያቄ ነው። በወቅቱም ያለችው ቤተክርስቲያን እኛ የደረስንባት እግረ ጽኑ አይደለም፣ ደካማ ነው። በፊት ሐዋርያት እንግዲህ እግር ለሌላቸው እግር እየሰጡ ነበረ ጸንተው የሚቆሙት በቅዳሴው፣ በማህሌቱ፣ በጸሎቱ ወደ ምዕመናን ፊት ከመቅረባቸው በፊት ከእግዚአብሔር ፊት የሚቆም እግር ከእግዚአብሔር ማንም አያየውም አይደለም። ከእግዚአብሔር ፊት ቆሞ የሚንበረከክ እግር፣ የሚጸና እግር፣ ልህሉ ያልሆነ ደካማ ያልሆነ
አሁን ብዙ እንደዚህ አይደለም ያለው ማለት ነው። ጽናትም የለም። ደካሞች ነን። የፊቶች አባቶቻችን ለወገባቸው እንደዚህ ድጋፍ አልነበረም። በጥንት እኮ አሁን እኛም ደርሰን በቤተክርስቲያን ወንበር አልነበረም አይደል? ቢኖርም እንኳን ለተሾመው መምህር ለተሾመው ካልሆነ በቀር በፍጹም ወንበር አልነበረም። አሁን ዛሬ ወንበር ነው አጠቃላይ። በፊት መቋሚያም አይያዝም። የተሾሙ ሰዎች ካልሆኑ በቀር ትልልቅ ሽማግሌዎች ካልሆኑ መቋሚያ አይያዝም፣ ካባም አይለበስም፣ ወንበርም አልነበረም። ቤተ መቅደስ ሳይቀር ወንበር አልነበረም። በተለይ አሁን ወደ ከተማው ስናይ እንግዲህ ወንበሮች በዝተዋል። ያ ደግሞ መቀመጥ ደግሞ የመቼም የብርታት አይደለም፣ የድካም ነው። ዛሬ ስገዱ ሲባልም ከወንበሩ ላይ ነው የሚቀመጡ ብዙዎች ምዕመናኑም ሳይቀር ያንን እያዩ እንዲሁም ወንበርም እያዙ እየመጡ ነው። አይ እንደዚህ ከሆነማ እኛም መያዝ አለብን ብለው እንደ ግልም ማለት ነው። በፊት ግን ቤተክርስቲያን ማስቀደሻ ቦታ ናት። ማስቀደሻ የምንቀደስባት ቁመን ጸንተን ከሱ ፊት ተንበርክከን የምንመጣባት ነበረች። አሁን እየደከምን ያለንበት አገልጋዩም ሆነ ተገልጋዩ ከመሪውም ይሁን ከተመሪው ከላይ እስከታች ድረስ የጸና አይደለም። እግሩም ውስጡም የጽኑ አይደለም፣ ደካማ ነው። ጤንነትም ጎሏል። ነው እክለ ሕማም ሆኗል። ምን በለው ለተሰየው እክለ ሕማም ብሏል። ምግቡ አልጠፋም ነበር። ምግብ እኮ አለ። አሁን ዛሬ የወር ችግር አልደረሰ፣ ረሃብ አልተራብንም። አሁን የቤተክርስቲያን ልጆች ረሃብ የለብን ሆነን ለመናገር ጥምም የለም፣ መራቆትም እንደም ልብስ ጌጠኛ ልብስ ነው የምንለብሰው። ካባውም ሞልቶናል፣ ሁሉም ለብሰናል። ግን ውስጥ ላይ ጤነኛ አይመስልም። እንደ ቅዱስ ዳዊት የነፍስ ክሳት። አዎ። እና ውስጥ ላይ ያ ደግሞ መቆም አይችልም። በቃ ልሉ ዝም ብሎ ልሙስሙስ ያለ ደካማ ስብርብር ያለ ውስጡ የተሰበረ ሰው ስለሆነ ምንም መቆም አልተቻለም። አሁን ቅዳሴው እስኪያልቅ ድረስ ቆሞ ማስቀደስ የለም። አሁን ቆሞ ማስቀደስ የፊት አባቶቻችን ስቡ ብለው ቆመው አስቀድሰው አጠቃላይ ጣና ሞገር ቆመው ሳይቀመጡ ድጋፍ ሳይዙ ድጋፍ የላቸውም። እንደዚያ ሆኖ የሚቆሙ ወጥተው ይሄዳሉ። እዚያ በኋላ ከምግቡ ያን ያህል አይደሉም። ከቁመቱ ከማይነቱ እንዲቀድማቸው የለም። ዛሬ ደግሞ እኛ ወደ የትኛው ላይ ነው የምንቀድም የሚለውን እንግዲህ ወደ ሌላኛው ጉዳይ እንለፍ። በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በጸሎተ ሐሙስ በዋነኝነት ከምናነሳቸው ደቀ መዛሙርቱ በእንቅልፍ ላይ ሆነው መትካት ያልቻሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ አለፍ ብሎ ከነሱ አለፍ ብሎ በጌቴሴማኒ እንዳውም ወንጌል ሲጠቅስ ወንጌላውያኑ ሲጠቅሱ በተለይ ደግሞ ዮሐንስም ላብ እስኪወርድ ድረስ ነው። እንደዚህ አይነቶች ትምህርቶች በተለይ አምላካችን መድኃኒታችን ኢየሱስ ክርስቶስን አምላካችን ነው ብለን ነው የምናምነው። ጸለየ፣ ጨነቀው፣ እንደዚህ ያለ የሚሉ ቋንቋዎች ላይ ከትምህርታችን ጋር ከኦርቶዶክሳዊ ትምህርታችን ጋር ምን ይመስላሉ? እንዴት ነው? በጣም ጥሩ። ወተአተተ መጠነ ሙጋረ እብን ነው የሚለው ጌቴሴማኒ። እንግዲህ ደቀ መዛሙርቱን ካበላ ከመገበ ካጠበ በኋላ ወደ ጌቴሴማኒ እንሄድ ብሏቸዋል። ጌቴሴማኒ ማለት የጸሎት ስፍራ ነው። ዛፍ ያለበት ነው። ለጸሎት ምቹ የሆነ ዛፍ ያለበት ተመስጦ ያለበት። እንግዲህ አሁን ምስጢረ ቁርባንን ብለናል። ምስጢረ ጸሎት ነው ደግሞ ምስጢረ ጸሎትም የተከናወነ በዚህ ዕለት ነው። ምስጢሩም የተከናወነ ማለት ነው። እና ያሁን ዛፍ ያለበት ቦታ ነው። ዛፍ ያለበት ቦታ ደግሞ ለጸሎት ያገለግላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ጌቴሴማኒ ናት። ዛፎቿ ለጸሎት ያላት ምቾት፣ ለተመስጦ ያላት ምቾት፣ ራስን ለማዳመጥ ከራስ ጋር ለመሆን ዛፍ ያለባት ቦታ ናት። ደንም ያለባት ለዛፎችም ሕይወት ናት ቤተክርስቲያናችን። ቤተክርስቲያኒቱ ለዛፎች ለእጽዋት ሲኖሩ አዕዋፍ አሉ፣ ተዋስያን አሉ፣ እንስሳት አሉ። እነዚህን ሁሉ ነው የምታስተናግደው ቤተክርስቲያናችን። ለሰው ልጆች ብቻ አይደለም። ማን ያሳያት? ክርስቶስ ያሳያት። ይኸው ምስጢረ ጸሎትን በጌቴሴማኒ ዛፎች ባሉበት ቦታ። እንደውም ይሄንን ተጨነቀ ባይለን ነበረ ሰውነቱን የማንረዳው ተጨነቀ፣ ተራበ፣ ተጠማ ባይለን ኑሮ አንንረዳውም ነበረ። እንዲህ ይላል እንደም ቄርሎስ ንስጥሮስን በረታበት
ድርሳኑ አንተ እዩ የህሊና አንተ ህሊና ዘገምተኛ የሆነብህ ተጨነቀ ተሰቀለ ሲሉ የሚጨንቅ ከሆነ ተወለደ ሲሉ ለምን አልተጨነቅም ይላል። ቀራንዮ ድረስ ጌቴሴማኒ ድረስ ለምን ትደክማለህ? ተወለደ ሲሉ ለምን አይጨንቅም? ይጨንቃል እኮ። አሁን ተራበ፣ ተጠማ፣ ተሰቀለ፣ ተገረፈ የሚለው የሚያስጨንቀን ከሆነ ተወለደ ሲባል ለምን አይጨንቀንም? መወለዱ ስለምንድን ነው? ልደት እኮ የሞት ዋዜማ ነው አይደለም? የተወለደው ማን ነው? አምላክ ነው። በበረት የተጣለው ማን ነው? አምላክ ነው። ያለቀሰው ማን ነው? አምላክ ነው። ከዚያ ላይ አስከበቶም ውስተ ጎለ እብን በበረት የተኛው በበረት የተወለደው የዓለሙ መስዋዕት ነው አይደል? የተወለደው የትኛው ነው የሚረቅ? በድንግል ማርያም ማኅፀን 9 ወር ከ5 ቀን መጸነሱስ መቆየቱስ እዚያ ሲወለድ ማልቀሱስ እንደ ሕፃን ሆኖ ለምን ያን ጊዜ ጨንቀም እዚያ ቀራንዮ ድረስ አለቱ ድረስ ለምን ትሄዳለህ ይለዋል። ስለዚህ ፍጹም አምላክ ፍጹም ሰው መሆኑን የምንረዳው እዚህ ሲጸልይ ለአቡ ጠብ ሲል እስከሚል ድረስ እያስተማራቸው እኮ ነው። ጸልዩ ብሏቸው አይደለም? ታዲያ ጸልዩ ብሏቸው ቢቀር ሳይጸልይ ቢሆን ማን ያሳያቸው ነበር? ራሱንም ያሳያቸው። ሲጾም ባያዩት ኑሮ ማን ያሳያቸው ነበር? ጾሙ ብሏቸው ሄዶ ቢሆን ኑሮ ጾሞ 40 መዓልት ነው አይደለም? 40 ሌሊት ሳያቋርጥ ሳይቀመጥ ምንም ሆኖ ዝም ቀጥ ብሎ ጾሟል። እዚያ በኋላ ጾሙ ብሏቸዋል። እዚህ ደግሞ እየተንበረከከ እየሰገደ እጁን ዘርግቶ ሲጸልይ ጸልዩ እንደውም እነሱ በልተው ስለነበር እንቅልፍ አላቸው ይላል አይደል? እንቅልፍ አላቸው መከራ ሲመጣ። አሁን እዚህ ላይ መከራ ሊመጣ ነው አይደለም? ይሁዳ ሊያስዘው ሄዷል። ቅድም እንዳልነው ሐዋርያት ከሱ ጋራ በምስጢረ ጸሎትን እየተካፈሉ ነው በጌቴሴማኒ። ይሁዳ ደግሞ ያንን የሸጠበትን የተስማማበትን ለማምጣት ሄዷል። ሐዋርያት እንደሚበተኑ ነው፣ ሰዓቱ ጨለማ ነው። ስለዚህ እንቅልፍ ይላቸው ነበር። መከራ ሲመጣ ድካም ይሰማልና የሐዘን ወራት የሐዘን ሌሊት ነው። የሌሊት ለሐዋርያት የሐዘን የመከራ የጭንቀት ሰዓት ስለነበር ማለት ነው። ስለዚህ ያ ተጨነቀ። እንዲያውም አባይ ልፋ ምን ይልዛት ጽዋ መሰይት ካል አይሆንም እንጂ የሚሆንስ ቢሆን ኑሮ ይህን ጽዋ ይህን ሞት ከኔ ያሳልፈው፣ ነገር ግን የኔ ፈቃድ ካንተ ፈቃድ አንድ ነው፣ በእኔ ነው የሚድን። ጽዋ ማለት ሞት ነው፣ ጥሪ ነው አይደለም? ጽዋ ከኔ ጽኑ ወያረዊ ጽዋው አሳልፈው ይህን ጽዋ ከኔ ያሳልፋት ብሎታል። ስለዚህ ይሄ ሰውነቱን የምናውቅበት ነው። አምላክነቱን የምናውቅበት ደግሞ እዚያው ላይ አሁን የሚያስዘኝ መጥቷልና አላዩትም እኮ ይዟቸው መጣልና ወደ እሾሁ እንዳይወጋቸው ለሚይዙት ደግሞ የሚራራ አምላክ ስለሆነ እነሱ መብራት ይዘው ፎተል ይዘው ወመድ ይዘው ገመድ ይዘው ነው የሚመጡት አይደለም? በሉ አሁን የሚያሰዓቱ ደርሷልና እንሄዳላቸው ይላል። እሾሁ እንዳይወጋቸው እንቅፋት እንዳይመታቸው በሉ እንሂድ። የሚያረጋጋው መልአክ ይመጣ ይላል። አሁን የሚያጽናናው መልአክ መጣ። አዎ መጥቷል። ይሄ ማለት እንደ ሰው አረድ እንደውም ከጨረሰ በኋላ ነው የመጣ ይላል። እየጸለየ እንዲያጽናናው እንዲያረጋጋው ከጨረሰ በኋላ መጣ። ሲጸልይ አምላክ ነውና እሱ ባለበት እግዚአብሔር ባለበት እኮ መላእክት ተለይተው ያውቃሉ። እንዴት ሲወለድም እኮ እነማን ነበሩ? ኖሎት መላእክት ነበሩ አሉ አይደለም? የትኛውም ቦታ እግዚአብሔር ካለ ማን አለ? መልአክ አለ። መልአክ ባለበት ማን አለ? እግዚአብሔር አለ። ተለይተው ያውቁ። በመቃብሩም አንዱ በግርጌ አንዱ በራስጌ አለ። በስቅለቱም ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም አለ፣ ገብርኤል ተደመመ። ዑራኤል ደግሞ የጽዋ ብርሃን ይዞ ደሙን ተቀበለ። እሱ ባለ እንደው እነዚህ የታዩት ናቸው እንጂ እንደ ሻሽ የሚነጠፉ እንደ ቅጠል የሚረግፉ ሁልጊዜም በመላይ ሰራዊተ መላእክት ለመድኃኒዓለም አይደለም እንላቸው። አንዱ የታየውን እኮ ነው የታየውን አንዱ መልአክ የተገለጠለትን ነው እንጂ እልፍ አእላፍ መላእክት ከሱ ተለይተው አያውቁም ማለት ነው። እዚያ በኋላ እንግዲህ ሰዓቱ ደረሰ፣ የሚያዝበት ሰዓት ደርሷልና ብሎ ወደ እነሱ ሄደላቸው። እነሱ የትኛው ነው ሲሉ እኔ ነኝ ነው ብሎ ነው አይደል የቀረበላቸው። እኔ ነኝ በፈቃዱ እኮ ነው ያዙት። ወደቁ፣ ያን ጊዜ ወድቀዋል እኮ። እንዲሁም ጦሩ እየተወረወረባቸው መጥቷቸዋል ነው የሚለው።
አይናቸውም ተሸፍኖባቸው ነበር። እሱ ሲገልጥላቸው ነው። ይሁዳ እዚያ ወዳ ባሃከ ብሎ እንግዲህ መሳም በሕማማቱ ክልክል ነው እንላለን አይደለም? የትኛው ሰላምታ የትኛው መሳሳም ነው የሚለው የይሁዳ ሰላምታ የይሁዳ መሳሳም ነው። አሁን ይሁዳ ሄዶ ባሃከ መምህር ብሎ ጉልበት ስሟል። መሳሳም የፍቅር ምልክት ነው። ይሁዳ ግን ያደረገው ለሞት ተጠቀመው። ፍቅሩን ወደ ምን ቀየረው? ወደ ሞት። እርስ በርሳችሁ ተዋደዱ ብሎ ቃሉ ከውስጡ ስለሌለ ይሁዳ የዲያብሎስ ማደሪያ ስለሆነ ያንን የፍቅሩን ምልክት የሰላሙን ምልክት ለጥላቻ አደረገው። በሰኢምኑ ታገብኦ ለወልደ እጓለ እመሕያው፣ አንተ በመሳም ወልደ እጓለ እመሕያውን አሳልፈ ትሰጠዋለህን አለው ይላል። እንግዲህ ለእንጅኖስ ደግሞ ወግቶታል፣ ግን የፍቅር ምልክት ነው አይደለም? እንደው አለህ የለህም ብሎ መውጋት ግን የጥላቻ ምልክት ነው አይደል? ለእንጅኖስ ግን ለምን ነው የተጠቀመበት? ኩናታራዊ ለፍቅር መውጋቱን። ይሁዳ ደግሞ መሳሙን ለምን ተጠቀመበት? ለሞት። የለንጅኖስ መውጋት ለምን ተጠቀመ? ለሕይወት። ማየገቦ ደመገቦ ፈሰሰበት ማለት ነው፣ እውነተኛው ወዳጅ። ይሄኛው ደግሞ የሽንገላ በአፎሙ ይድሩ ብሏል ዳዊት። ወበልቦሙ ይረግሙ፣ በአፋቸው ይመርቃሉ በልባቸው ደግሞ ምን ይላሉ? አሁን እንግዲህ ይሁዳ በልቡ ሌላ በአፉ ሌላ የሆነ ሰው የዘመኑ ጋር አብሮ ያለ ነው ግብሩ ማለት ነው። ይሁዳ የለም ግን ግብሩ አለ ማለት ነው። መልካም። የመጨረሻው ጉዳይ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ወይም ደግሞ በሐሙስ ምሽት ላይ በዚህ በኩል ይሁዳ ሲክደው አሳልፎ የሚሰጠኝ ብሎ ይሁዳ እንደሆነ ሲናገር፣ በዚህ ደግሞ የፍቅርን ሕግ ሲሰጣቸው እናያለን። ፍቅርና ጥላቻ ለየቅል ናቸው። ግን አምላካችን መድኃኒታችን ኢየሱስ ክርስቶስ የፍቅርን ሕግ ግን በዛ ሰዓትም መሰረተ። ትልቁን ነገር አደራ አላቸው እና ምን ይሉናል በዚህ በኩል? በጣም ጥሩ። እንግዲህ ክርስቶስ የፍቅር አምላክ ነው። ፍቅር ነው ራሱ። እግዚአብሔር ፍቅር ውእቱ ነው አይደል የሚለው? የፍቅር አምላክ ብቻ ራሱም ፍቅር ነው። ራሱ ሰላም ነው። ራሱ ሕይወት ነው። እኔ ሕይወት ነኝ ሲል እናየዋለን። ፍቅርም ነው፣ ሰላምም ነው፣ ወደብ እረፍት ነው። ራሱ ክርስቶስ እረፍት ነው እና ለሐዋርያት ለሚከተሉት ለሚያምኑበት፣ በእግርም ለተከተሉት በግብርም ለመሰሉት ለሐዋርያት ፍቅርን ሰጥቷቸዋል። ያኛው ደግሞ እንግዲህ ከእናንተ መካከል አንዱ ይክደኛል ብሏል አይደለም? ከእናንተ መካከል አንዱ ኩልክሙ፣ ሁላችሁም ንጹሐን አይደላችሁም ብሏቸዋል። ከእናንተ መካከል ንጹሕ ያልሆነ አለ። እንዲሁም ክርዳድ የተባለ ይሁዳ ነው አይደለም? ስርናይ ሌላው ነው። ስርናዩ ሌላው ነው። ወይም ስንዴው ሐዋርያት፣ ንጹሐን የተባሉት ሐዋርያት ናቸው። ንጹሕ ምንጮች፣ ንጹሕ ስንዴዎች፣ ንጹሕ ፍሬዎች የተባሉት። ይሄኛው ግን ተቆርጦ የወደቀ የደረቀ ውስጡ የደረቀበት ውስጡ ሕግ ፍቅሩ የሌለበት ውስጡ የፍቅርን ጥፍጣፊ እንኳን የሌለበት መምህሩን መጋቢውን እግሩን ያጠበውን አብሮ ያልከለከለውን ያን ያልኮ እያበላው እያጠጣው ሁሉ አንተ ነህ ብሎ አላስወጣው። ግን ያውቀው ነበር ክርስቶስ የሚውልበትን የሚሰራበትን ምን እንደሚሰራ ከማን ጋር እንደሚመክር ያውቃል። ግን ይህንን ታደርጋለና ውጣ አላለው። ይሄ የመጨረሻ ትዕግስቱን የመጨረሻ ርኅራኄውን ርሑቀ መዓት እንለዋለን። ወብዙኃ ምሕረት፣ መዓቱ የራቀ ምሕረቱ ደግሞ የበዛ እጉስ አሳልፎ እንደሚሰጠው እንደሚያውቅ፣ ግን ያው ትንቢቱም ደግሞ ይፈጸም ዘንድ ነው። ትንቢቱ በይሁዳ አድርጎ ይፈጸም ዘንድ ነው ማለት ነው። እና ጥላቻው እንግዲህ በይሁዳ አድርጎ ወጥቶ ሲሄድ እናየዋለን። ወጥቷል እኮ እዚያ ከሐዋርያት ጋር የለም። እንደው አቀድም እንዳልነው አካሉ ነው የነበረ እንጂ ውስጡ ላይ የለም ማለት ነው። እና ከይሁዳ አሁን ይሁዳ ቁጥሩም ወጥቷል አይደለም? በኋላም እኮ ትንሣኤውን ሲገልጥ የምናየው 11 ሐዋርያት ብቻ ነው። 11 ሐዋርያት ብቻ እንጂ ይሁዳ አልተገለጠለትም፣ ትንሣኤውም አልተገለጠለትም። በኋላም እንግዲህ ሆረ ወተሐንቀ ወሞተ፣ ሂዶ ታነቀ፣ ሊሞት ተቃረበ። ምን አለ? ወተከርሰ አማውቱ፣ ተሰነጣጠቀ እንዳለ ሆነ ይላል። እና ጥላቻውን የምናየው በይሁዳ በኩል ነው። ፍቅሩ ግን በማን እናየዋለን? በ11 ሐዋርያት፣ በሌላው በ120 ቤተሰብ ማለት በ36 ቅዱሳት አንስት፣ በ70 አርድእት፣ ከዚያ በነ ኒቆዲሞስ በነ ዮሴፍ። እንግዲህ ሌሊት እነ ኒቆዲሞስ ሲማሩ ሰንብተው ነበር አይደለም? ዓርብ እንግዲህ በቀትር ይመጣል እየተውለበለበ በጭካኔ ጠብአ ልቡና ሆኖ ኒቆዲሞስ ሲመጣ እናየዋለን።
እዚህ ሌሊት ደግሞ እንግዲህ ይሁዳ ሲወጣ እናየዋለን። ኒቆዲሞስ ደግሞ እንግዲህ ቀትር ላይ ዓርብ ላይ ሲመጣ እናየዋለን። ለግንዘተ እሙ ለግንዘተ ሥጋው ማለት ነው። መልካም ነው። በመጨረሻ እንደው ቅዱስ ቅዱስ ያሬድም በዝማሬም ቅድምም በዜማ ሲቃኙልን ነበር። ክብሪቱ ላይ እንዘንብል ኢንሳጎል እንከምካበ ወልዳ ለድንግል ነው። የመጨረሻ መዳረሻችን ይሄ ነው። ከድንግል ከልጇ ሰርግ ላለመውጣት ላለመቅረት ነው። በዚህ ሀሳብ ላይ የጸሎተ ሐሙስ ጥቅል ዋናው ጉዳይ የዘላለማዊ ሕይወት ከጨለማ ወደ ብርሃን ከሞት ወደ ሕይወት የመምጣት ነውና የማጠቃላይ ሀሳብ ቤተክርስቲያናችንም አድምቃ የምታከብረው ስለሆነ ሀሳብ ነው። እንግዲህ አሁን ዛሬም ጸሎተ ሐሙስ ላይ ቅዳሴ አለ። ምእመናን ቅዳሴ አለ፣ እጽበተ እግር አለ፣ ጸሎቱም አለ። ቅዳሴው ከሌላው ቅዳሴ ለየት ያለ ነው። አንደኛ ሰዓቱም ገፋ ብሎ ወደ ሰርክ ይሄዳል። በምሴተ ሐሙስ እንግዲህ መስዋዕተ ነግ፣ መስዋዕተ ቀትር፣ መስዋዕተ ሰርክ ተብሎ በቤተክርስቲያን 3 ስርዓት አለን። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ማለት ነው። መስዋዕተ ነግ የምንለው በበዓለ ሃምሳ ወይም በቅዳሜ በእሑድ የምንቀድሰው ነው። መስዋዕተ ነግ የምንለው ደግሞ በሌላው በጾሙ ሰዓት 9 ሰዓት የምናደርገው ነው። መስዋዕተ ሰርክ ግን ተለይታ የጸሎተ ሐሙስ ነው። የጸሎተ ሐሙሱ መስዋዕተ ሰርክ ይባላል ማለት ነው። እና እንግዲህ ምሴተ ሐሙስ ወደ የሚወስደን ሲባል ወደ ዕለተ ዓርብ ናት። እንግዲህ ዓርብ የሰው ልጅ የተፈጠረባትም የዳነባትም ኢየሱስ ክርስቶስ ደግሞ ሕገ ተሰቦን የፈጽምባት ዕለት ናት። በፊተኛው በብሉይ ኪዳን ዓርብ የመና መካቶች ቀን መናው ሲወርድ ሰንብቶ ቅዳሜ ስለማይለቀም ዓርብ ሁለት ጎሞር መና እየያዙ ወደ ቤታቸው ይገቡ ነበር ማለት ነው። አሁን ግን የመጨረሻ ወሃቢ ዘወረደም ሰማያት ወሃቢ ሕይወት ለኩሉ ዓለም ከሰማየ ሰማያት የወረደው ሕይወትን የሚያድለው ዘላለማዊ ሕይወት ኢየሱስ ክርስቶስ አንዱ ህብስት የምንካፈለው አንዱ እንጀራ የምንበለው የምንጠጣው አንዱ ስለሁሉ ቤዛ ሆኖ ሞተ ነው የሚለው አይደለም። ከብካበ ወልዳ ለድንግል እንግዲህ አሁን የልጇ ሰርግ አሁን ነገሰ ብለውታል አይደል? ንጉስ ነው። አሁን ንጉስ ተሰቅሎ ንጉስ አለ። በዓለም ያለው ንጉስ ዙፋን ላይ የተቀመጠ ወርቅ ያደረገ ወርቅ ካባ የለበሰ ነው። እሱ ደግሞ ልብሱን የተገፈፈ ነው። እሱ ደግሞ የተገረፈ ነው። የተገረፈ ንጉስ፣ የተሰቀለ ንጉስ፣ የተጠማ ንጉስ፣ የተጠማ ንጉስ ነው። ግን ተጠምቷል። ጸማይኩ ብሏል አይደለም? የሚገርፉትን ደግሞ ይቅር ያለ ንጉስ፣ የሚገርፉትን፣ የሚወጉትን፣ የሚቸነክሩትን ይቅር ያለ ንጉስ። እንዲሁም የቃና ዘገሊላ ያ ወይን ውሃው ወይን መሆኑ ለቀራንዮ ዋዜማ ነው። ለቀራንዮ በቀራንዮ ለሚቀርበው ግብዣ ለሚቀርበው ምግብ ይሄኛው ዕለታዊ ነው፣ ግን ዋዜማ ነው። ወይኑ ቀራንዮ ላይ ነው የታደለው። ወይኑን የሰጠው እንግዲህ ያ በግ ብሎናል ነው አበግ ብሎናል አይደለም? በግ መቼም የሚወለድ በረት ነው አይደለም? የተወለደም በረት ላይ ነው ክርስቶስ። ኖላዊ በግ ነው፣ ኖላዊ ነው፣ እረኛ ነው፣ የዓለሙ ጠባቂ ነው። በግ ነው፣ በግ ሆኗል ደግሞ እዚያው ላይ ከኖሎት ጋር ኖላዊ ነው፣ ከሕፃናት ጋር ሕፃን ነው። በጎቹንም ደግሞ በቃችሁ ብሎ አሳርፏቸዋል። እንስሳትን ሳይቀር ያሳረፈ አምላክ ነው ያለን። መስዋዕት ሆነላቸዋል። እንስሳትም ራሱ እኔ መስዋዕት ሆናለሁ ብሎ መስዋዕት የሆነ ነውና እንግዲህ ያ ከብካብ ሰርግ የሚባለው በቀራንዮ ላይ ፀሐይ ያጨለመ ጨረቃን ደም ያደረገ ከዋክብትን ያረገፈ ቤተ መቅደስ መጋረጃ የተሰነጠቀ ሙታን የተነሱበት አየባን የተፈተቱበት አለቱ የተሰነጠቀበት አርለቅለቀት ምድር ወተከስቱ መቃብራት ምድር የተነዋወጠችበት እንግዲህ ሲወለድ ሌሊት ጨለማው ብርሃኑ ነው። ሲሰቀል ደግሞ ያ 6 ሰዓት ጨለማ ከ6 እስከ 9 ሰዓት ድረስ ጨለማ ሆኖ እናየዋለን። ሶበሰቀልዎ በሰቀሉ ጊዜ ስቀለው እያሉ ጮኸ። በሰቀሉ ጊዜ ፀሐይ ጸልመ ወወርኅ ደመ ኮነ ሚካኤል አርመመ ወገብርኤል ተደመ ነው የምንለው። እንግዲህ ቅዱስ ያሬድ በተለይ እንዲህ ይላልናል ማለት ነው። እና ያን ሁሉ ምስጢር እንግዲህ የተከናወነበት ምሴተ ሐሙስ ላይ ጀምሮ ሰርጉ ማጠቃለያው የሾህ አክሊል ደፍቶ ሙሽራ የሆነ ማለት ነው። እንግዲህ ይሄንን ነው ሰሎሞን አርየኒ ገጸከ ትለዋለች ቤተክርስቲያን። አርየኒ ገጸከ ወአስማኒ ቃለከ ደሙን አልታያታለ ቤተክርስቲያን። እዚያ ላይ ደሙ እየወረደ የአክሊለ ሦኩ እባክህ ፊትህን አሰኛኝ ወአስማኒ ቃለከ ቃልህንም አሰማኝ እስመ ቃልከ አዳም ቃልህ ያማረ ነው። አይ ቃሉ ያማረ ነው በሚያውቁት ይሰራልና ይቅር በላቸው ያለ እዚያ ላይ እንዲህ አይነት ቃል አይታለ
አባት ሆይ በማያውቁት ይሰራሉና ይቅር በላቸው። በጎን የነበረውን ሽፍታ ደግሞ ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋራ እሱ ተዘከረኒ አስበኝ ነው ያለ። እሱ ግን ዛሬ አሁን በገነት ከኔ ጋራ ትኖራለህ ብሎ የመለሰ። እናቱ ድንግል ማርያምን ደግሞ ለቅዱስ ዮሐንስ ነያ እመከ ነዋ ወልድኪ፣ ልጅሽ ይሄ ነው። ከዚህ በኋላ እንደውም መጽሐፍ ቅዱስ ሊቃውንት ምን ይላሉ? 2 ጊዜ እግዚአብሔር ወደ ምድር ተመለከተ። 2 ጊዜ የሚያገኘ እናቱን ነው። አንድ ጊዜ ወደዚህ ከሰማየ ሰማያት ወደ ምድር ለመውረድ ዓለምን በጎበኘ ጊዜ እናቱን ነው ያገኘ አይደል? ድንግልን ነው ያገኘ። ባያገኝ ከሷ ሰው ሆነ አሉ። አሁን ደግሞ መስቀል ላይ ተሰቅሎ ዓይኑን ወደ ታይ ሲወረውር ማንንም አላገኘም፣ ድንግልን አገኘ። እናቱም እንዲህ ቀና ብላ ዓይኗን ስታይ ልጇን ነው ያየችው። የልጅ ዓይንና የእሱ ዓይን አንድ ላይ በሰቆቃው የእሱ በደም የእሷ ደግሞ ሰቆቃዋ ድንግል ለሐማርያ እንግዲህ ልብሱን እንኳን እዛ እንዳታለቅስ ልብሱን ደግሞ ተካፍለውታል። ወተካፈሏል እንግዲህ በሞተ ልማድ ወይም በሀገራችን ልማድ ልብስ ዞ ማልቀስ ልማድ ነው። ባለቅኔ የሚላል በከየ ያዕቆብ ጊዜ ሞተ ዮሴፍ ወልዱ በልብሰ ዮሴፍ ዋሂድ። ያዕቆብ በሞቱ ዮሴፍን ሳይሞት ሞተ ብለው ባኖት ጊዜ ልብሱን ይዞ ልጄ ዮሴፍ እያለ ወዙን እያሸተተ እያሰበ አለቀሰ። የድንግል ማርያም ግን ከዚያ የተለየ ነው ይላል። አዎ በምን ትበኪ ጊዜ ሞተ ወልድ እስመ ልብሶ ወሰዱ አይሁድ፣ ልብሱን አይሁድ ወስደውታል። እመቤታችን ግን ታልቅስ ክብርተ ዘመድ ነበረች። ግን የመከራ ቀን ዘመድ ስለሆነ ማንም ሐዋርያት ራሱ ከዮሐንስ በቀር አልተገኘም እና ዘመድ ሆኖ አብሮ የተገኘ ዘመድ በላይ ዘመድ ዮሴፍ ማነው? ዮሐንስ ወልደ ነጎድጓድ ነው። የተፈልጠ ምስለ እሙ እስከ መቃብር ይወርድ፣ ወደ መቃብር እስኪወርድ ድረስም ደግሞ አብሮ አልኖር እንም ቅጹረ ገጽ ሆነ ይላል። ያንን ስቅለቱን፣ መወጋቱን፣ መቸንከሩን፣ መገፈፉን፣ መገረፉን እያሰበ ዮሐንስ ከዚያ በኋላ ፊቱ ተቋጥሮ ኖረ ፍቁረ እግዚእ እና እናቱንም ደግሞ ተቀብሏል። እንዲሁም የዮሐንስ ወንጌል ከሌሎች ወንጌላት ለየት ይላል። እጽበተ እግርን የምናገኘው በዚህ ነው። ቃና ዘገሊላንም በዮሐንስ ነው። ኒቆዲሞስንም የምናገኘው በዮሐንስ ነው። በሌሎችም አናገኝ ሌሎቹ ተመሳሳዮቹንና የዮሐንስ ወንጌል እና እናቱን መቀበሉ ብዙ ምስጢር አግኝቷል። ከእናቱ ጋር መኖሩ ብዙ ምስጢር ሰማያዊ ምስጢር እንዲገለጥለት ሆኗል። የዮሐንስ ወንጌል ሰማያዊ ወንጌልም ስለሆነ ማለት ነው። እና መቼ ነው የተቀበላት? ከመስቀሉ ስር ነው። እና ድንግል ማርያምን የተቀበለ ሁሉ ሁልጊዜም ከመስቀሉ ስር ያገኛታል። ከድንግል ማርያም ጎን የሚቆም እግሩ የጸናለት እግሩ የታጠበለት ከሆነ የትም አይሄድም፣ ከመስቀሉ ስር አይሸሽም። ሐዋርያት ቢበተኑ መሃል አግኝተውታል። ራሱ በተዘጋ ቤት ቁሞ ሄዶ ሰላም ለክሙ ሲላቸው እናያለን። እና ቅዱስ ጴጥሮስም በዚህ በምሴተ ሐሙስ ሲክድ እናገኘዋለን። እንዲሁም እዚያ እሳት እየሞቀ ነው የሚለው አይደለም? እሳት እየሞቀ አግኝተው አንተ አነጋገርህ አለባበስህ ከገሊላዊ ጋር ነው ሲሉት ፊት አልክድም ብሎ ነበረ። ዘእንበለ ይንቁ ዶርሆ ስልሰ ትክህደኒ፣ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ስለነበር ያ ቃል ይፈጸም ዘንድ ቅዱስ ጴጥሮስ እናንተ የምትሉትን እኔ አላውቀውም አብሮ ሄዶ ነበር። ትንሽ ወደ ሊቀ ካህናቱ ግቢ በር እስኪገባ ድረስ ራሱን እያየ ተከትሎ ነበር። ከዚያ በኋላ ግን ያው ታውቀዋለህ ሲባል አላውቀውም። ዕለተ ዓርብ ከባድ ነው እና በኋላ ያ ዶሮ ሲጮህ ግን ትዝ ሲለው ወተከዘ ጴጥሮስ አንብአ መሪረ፣ መራራ ልቅሶ አለቀሰ ይላል ቅዱስ ጴጥሮስ። አንደኛ በመናገሩ እንደገና በመካዱ እንደገና ትዝ ሲለው ዶሮ ሲጮህ ሲሰማው የተናገረው ንግግር 2 ጊዜ ነው ፊት አልክድም ብሎ ተናገረ። አሁን ደግሞ አላውቀውም ብሎ ሲናገር ይሄ ንግግር ደግሞ በአንድ አንደበት በቅዱስ ጴጥሮስ ሲል ቅዱስ ጴጥሮስ ምድር ብሎ አለቀሰ። ወነስሐ ጴጥሮስ እንደውም አባቶቻችን ዘተወከፍከ ንስሐሁ ለጴጥሮስ ነው የሚለው አይደል? በዚህ በዐቢይ ጾም ተወከፍ ንስሐ ዚያ የቅዱስ ጴጥሮስን እንባውን ንስሐውን የተቀበልክ የነ ዳዊትን የተቀበልክ እኛንም ተቀበል እያልን እንጸልያለን ማለት ነው። በጣም ነው የምናመሰግነው። ቃለ ሕይወት ያሰማልን። ሰሙነ ሕማማትን በተለይም ደግሞ ጸሎተ ሐሙስን ወይም ምሴተ ሐሙስን አይተናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሐሙስ ምሽት የመጨረሻ ወራት ላይ የተደረጉትን ከዛም በጌቴሴማኒ ያለውን በኋላም ደግሞ ቃኘት አድርገናል ስቅለቱን። በጣም አመሰግናለሁ። ቃለ ሕይወት ያሰማልን። ክቡራንና ክቡራት ተመልካቾቻችን ኦርቶዶክስ ፖድካስታችን በዚህ መልክ ተጠናቋል። ዛሬው ወደፊትም በተደራጀና በተጠናከረ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ትምህርት፣ መሰረታዊ ትምህርት፣ ስርዓትና
ታሪካዊ አንጓዎችን እንዲሁም ደግሞ ወቅታዊ ጉዳዮችን በዚህ በፖድካስታችን ኦርቶዶክስ ፖድካስት በሚለው በአዲስ አበባ ሀገረ ስብከት ሚዲያ ስር ባለ ማለት ነው እናያለን። እንድትከታተሉ ግብዣችን ነው። ሰሙነ ሕማማት ስለሆነ ግን የበረከት የረድኤት እንዲያደርግልን ሀገራችንም ሰላም የምትሆንበት ጸሎትና ስግደቱም ዋጋ የምናገኝበት እንዲሆን የአምላካችን ቅዱስ ፈቃዱ ይሆንልን። ለመምህራችን ቃለ ሕይወት ያሰማልን። በእናንተ ስም እናመሰግናለን። ክቡር አባታችን የኔታ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። እንግዲህ ሰሙነ ሕማማት እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ በሰላም እግዚአብሔር አብ አሜን እስከ ብርሃነ ትንሣኤው። ይሄ አዋጅ ነው። ጸሎቱም እንደማስተላልፈው መልእክት እንግዲህ ሐዋርያት እግራቸውን ታጥበዋል፣ አስተምረዋል። ቤተክርስቲያኖትንም ይህንን ታደርጋለች ዛሬም ድረስ። እኛም አገልጋዮች እንግዲህ በተግባርም ክርስቶስ በነቢብ አስተምሯል፣ በገቢር አሳይቷል። በነቢብ እንዲህ አድርጉ እያለ ያስተምራል። በገቢር ደግሞ የሚያስተምር በነቢብ ማለት በመናገር በገቢር ደግሞ በመስራት እና በተለይ ቤተክርስቲያን አገልጋዮች ሁላችንም በነቢብም በገቢርም አስተማሪ ሕይወት አስተማሪ ትምህርት እንድናስተምርላት ነው ክርስቶስ ያዘዝንና ከዚህ አደራ እንዳንወጣ እግዚአብሔር ይርዳን ይጠብቀን። ስለተጋበዝኩም እንግዲህ የመጀመሪያውን ተብያለሁ። በጣም ደግሞ የአዲስ አበባ መሆኑን የገረመኝ እናመሰግናለሁ። ክብር ይስጥልኝ። በጣም ነው የማመሰግነው። ክቡራን ተመልካቾቻችን አብራችሁ ስለነበራችሁ እናመሰግናለን። የብርሃነ ትንሣኤውን በሰላም ደርሰን እንድናከብር የእርሱ የአምላካችን ቅዱስ ፈቃዱ ይሆንልን። እንግዲህ በተለያዩ አብያተ ክርስቲያናት ሁላችንም ሄደን የምናገለግለው በረከት የምንሳተፍበት ስለሆነ ይህን አገልግሎት እንድናጠናክር ነው መልእክታችንም የሆነው። የአዲስ አበባ ሀገረ ስብከት ሚዲያችን በዚህ መንገድ ጠንክሮ ይቀጥላል። ኦርቶዶክስ ፖድካስት ነው የሚባለው የኔታ ስሙ በራሱ ኦርቶዶክስ ፖድካስት ነው ስሙ የፖድካስቱ ስም። አብራችሁን እንድትሆኑ በአክብሮት እንጠይቃለን ወደፊትም። እስካሁን ግን ከእኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ክብር ይስጥልን።